So, እንዴት ናችሁ? እኔ ናሆም ነኝ your ፊዚክስ ቲቶር። ዛሬ በሬሜዲያል ቱቶሪያል ላይ የመጀመሪያ የፊዚክስ ሴሽናችን ይኖራል ማለት ነው። ዛሬ የመጀመሪያው ሴሽናችን ባለፈው አውትላይኑ ላይ እንደነገርኳችሁ it would be about physical quantities, measurement እና በመጨረሻም ቬክተርን ለማየት እንሞክራለን ማለት ነው። ለርኒንግ ኦብጀክቲቫችን ምንድን ነው? ይሄንን ትምህርት ዛሬ ይሄንን ሴሽን ስንጨርስ ምን ነገር ይዘን መጨረስ አለብን፣ ወይ ደግሞ ምን አውቀን ነው የምንጨርሰው የሚሉትን ነገሮች በደንብ እንትን ማስተዋል አለብን። ሆፕፉሊ ስላይዱንም እናንተ ሪቪው ስታደርጉት ዩድ አንደርስታንድ ሪቪው ስታደርጉት እነዚህ ነገሮችን አንደርስታንድ አድርጌያለሁ ወይ ብላችሁ አዝ ቼክሊስት መጠቀም ትችላላችሁ ማለት ነው። ምንድን ነው ካልን the first one is distinguishing between scalar እና ቬክተር ኳንቲቲዎችን በደንብ ዲስቲንጉሽ ማድረግ አለብን። ዘን ኦፍ ኮርስ ኤስአይ ዩኒቶች ምንድናቸው፣ ፕሪፊክሶች ምንድናቸው፣ ዩኒት ኮንቨርሽኖች ምንድናቸው የሚሉትን ኮንሴፕቶችንም በደንብ ማወቅ አለብን። ቢሳይዝ ዳት ቤዚክ ሜጀርመንቶችን ፐርፎርም ማድረግ እንዴት ነው፣ አፕሮፕሪየት ኢንስትሩመንትንስ የምንጠቀመው የሚሉትን ደግሞ ሀሳቦች እናያለን። በመጨረሻም ይሄኛው ፓርት የቬክተር ፓርታችን ነው which is ቬክተሮች እንዴት ነው የምንገልጻቸው፣ ግራፊክሊ ኤንድ ቦዝ አናሊቲክሊ እንዴት እናያቸዋለን፣ እንዴት ነው ቬክተሮችን የምንደምረው፣ እንዴት ነው ሰብትራክት የምናደርገው፣ እንዴት ነው ሪዞልቭስ የምናደርገው፣ ሪዛልታንትስ እንዴት እናገኛለን የሚሉትን ነገሮች እናጤናለን ማለት ነው። ኤንድ ፋይናሊ አንደርስታንዲንግ መልቲፕሊኬሽን ኦፍ ቬክተሮች ዶት እና ክሮስ ፕሮዳክት የመሳሰሉ የተባሉ መልቲፕሊኬሽን ኦፍ ቬክተሮችን እናያለን ማለት ነው። በመጀመሪያ ይህን ሁሉ ከመጀመራችን በፊት what is physics ፊዚክስ ምንድን ነው የሚለውን ነገር እስቲ በደንብ እንረዳ። ፊዚክስ በቀላል ቋንቋ it is the study of matter, energy and their interaction የማተር የኢነርጂ ኤንድ በማተር እና በኢነርጂ መካከል ያሉ ደግሞ ኢንተራክሽኖች የሚያጠና ፊልድ ነው። ኦር ምናልባት የኛው በጣም ቴክኒካል ከሆነ ቤዚክሊ ሰራውንዲንጋችንን አንደርስታንድ የምናደርግበት ናቹራል የሆኑ ፌኖሜናዎችን አንደርስታንድ የምናደርግበት ዋነኛ ቱላችን ነው ማለት ነው። ፊዚክስ ብዙ ነገሮችን ግራቪቲንም ይሁን ብርሃንንም ይሁን ላይትን፣ ሙቀትን፣ ሂትንም እነዚህ የመሳሰሉት ነገር በየቀኑ የምናገኛቸውን ናቹራል ፌኖሜናዎች ኢን ተርምስ ኦፍ ኳንቲቲ፣ ኢን ተርምስ ኦፍ ዴፊኒሽን፣ ኢን ተርምስ ኦፍ ዩኒቶች፣ ኢን ተርምስ ኦፍ ፎርሙላዎች የምንገልጽበት ቱላችን ፊዚክስ ነው ማለት ነው። እነዚህ ናቹራል ፌኖሜናዎችን ፊዚክስ ስሩ በኦብዘርቬሽን አስጀምሮን ኤክስፐሪመንት አሰርቶን ኤንድ ማቴማቲክሊ እንድንገልጻቸው አድርጎን እንድንረዳቸው የሚረዳን ትልቅ ቱል ነው ማለት ነው። ለምሳሌ አንድ ፊዚሲስት ወይም የፊዚክስ ማይንድድ የሆነ ሰው ኩድ አስክ ዋይ ዳዝ ዘ ሰን ሻይን፣ ለምንድን ነው ፀሐይ የምታበራው ብሎ፣ ለምንድን ነው ብርሃን የምናገኘው፣ ለምንድን ነው ሙቀትስ የምትሰጠን ብሎ የሚጠይቅ ሰው ኩድ ጎ ኢንቱ በጣም ደስ በሚል ሳይንቲፊክ ኢንደቫር ውስጥ ዳት ሚንስ ኦብዘርቭ ያደርጋል። ኦብዘርቭ ካደረገ በኋላ ኤክስፔሪመንቶችን ይሰራል። ለምንድን ነው የምትሞቀው፣ ለምንድን ነው እንትን የሚለው ማቴማቲክሊ ለመግለጽ ይሞክረዋል። ውስጣቸው ያሉ አተሞች ኮላይድ ሲያደርጉና ሃይድሮጅን፣ ሂሊየም የመሳሰሉ አተሞች ኮላይድ ሲያደርጉ የሚመጣው ኤነርጂ ነው ብርሃንና ሙቀት የሚሆነው የሚለውን ነገር በደንብ እንረዳለን ማለት ነው። ሌላ ለምሳሌ ሃው ዱ ኦብጀክትስ ሙቭ፣ እንዴት ነው ኦብጀክቶች የሚንቀሳቀሱት የሚለውን ደግሞ በደንብ ለመረዳት ይረዳናል። ዳዝ ኢት ሃቭ ኤክስተርናል ፎርስ አለው፣ ያን ኤክስተርናል ፎርስ ነው የሚንቀሳቀሰው። ሞሽኑን ወይም ሙቭመንቱ እንዲጀምርስ ዳዝ ኢት ሃቭ ምንድነው ሬዚስታንስ አለው፣ ያ ሬዚስታንስ ለምንድን ነው የሚመጣው የሚሉትን ነገሮችን በደንብ እንድንረዳ ያደርገናል። ለምሳሌ ደግሞ ኢን ቬሪ በትንሹ ስኬል ሆነ ስሞል ስኬል ደግሞ ለምሳሌ አተሞች፣ ስለ አተሞችን ሲያይ አተሞች እንዴት ነው አንድ ላይ አብረው የሆኑት፣ እንዴት ነው ቱጌዘርስ የሚጣበቁት፣ ዋት ኢዝ ዘ ቦንድ ቢትዊን ደም፣ ምን አይነት ፎርስ ነው የሚያጣብቃቸው የሚለውን ነገር ፊዚክስ ትራይስ ቱ ዲስከስ ኢት ማለት ነው። ፊዚክስ አቅራቢያችን ያሉትን ነገሮች የምንረዳበት ቱል ነው ማለት ነው። ፊዚክስ እንዳልኳቸው ኢትስ ሳይንስ አይደለ? ሳይንስ ነው። ኦብዘርቬሽን አለው፣ ኤክስፐሪመንታል ነው ኤንድ ኦልሶ ማቴማቲካል ነው። እነዚህ ነገሮችን ደግሞ ለመስራት there's a scientific method ናቹራል ሳይንስ ከሶሻል ሳይንስ የሚለየው ነገር ኢትስ ኤክስፐሪመንታል አይደለ? ፕሩፍ ወይም ዲስፕሩቭ ሊደረግ ይችላል። ሃይፖቴሲሱ ድሮፕ ሊደረግ ይችላል፣ ኦር ሃይፖቴሲሱ ወደ ቲዮሪ ሊያድግ ይችላል። እነዚህ የመሳሰሉትን ነገሮችን ደግሞ በደንብ እንትን ማለት አለብን ማለት ነው ፊዚክስ ስለሆነ። ፊዚክስን
ስናጠና አንድ ኤክስፐሪመንት ስንሰራ there needs to be a scientific method ጀነራላይዝድ ሁሉም ሰው የሚስማማበት ሳይንቲፊክ ሜቶዶች ሊኖሩ ይገባል ማለት ነው። these are structured approaches ናቸው። እነዚህ አፕሮቾችን ተከትለን ነው ኤክስፐሪመንታችንን ልንሰራ የምንችለው። ለምሳሌ we ask a question okay ጥያቄ እንጠይቃለን። ይሄ ነገር ለምን ሆነ ብለን ማለት ነው። ለምሳሌ አንድ ሰው ስለ ምን የሆነ እቃ ይዞ ለምሳሌ ስክሪፕታችንን ይዘው ወደ ታች ስንጥለው ወደ ታች ይሄዳል አይደል? ወደ መሬት ይሄዳል። so a person could ask ለምንድን ነው why does this pen fall when I let it go okay ለምንድን ነው ይሄ ስክሪፕቶ የሚወድቀው ወደ መሬት ብሎ መናገር ይችላል ማለት ነው። so ሌላው could be ጥያቄዎችን ከጠየቅን በኋላ we will do research okay ሪሰርች እንሰራለን። what are ከዚህ በፊት የነበሩ ሊትሬቸሮችን ሪቪው እናደርጋለን። ለምንድን ነው እንደዚህ ነገሮች የሆኑት ለሌሎች ሰዎችስ ምን አሉ በዚህ ጉዳይ ላይ ምናምን okay you can go as far as back to Galileo Galilei is the first person አይደለ ግራቪቲ በደንብ ኤክስፕሌን ለማድረግ የሞከረ ሰው ከሱ ወደ ታች ደግሞ ወደ ኒውተን ትሄዳላችሁ then you'll say okay እነዚህ ነገሮች ተሰርተዋል then you form your own hypothesis so there's ምን ትላላችሁ there's የሆነ ፎርስ ወደ ታች እነዚህ እቃዎችን የሚስብ ሲስባቸው ደግሞ it's a constant rate ኮንስታንት ሬት ብላችሁ ትናገራላችሁ ማለት ነው። that's your hypothesis then you prove it or disprove it okay ኮንስታንት ሬት ካልሆነ ያላልሆነ ስለዚህ my hypothesis is wrong ትላላችሁ። so ድጋሚ you research ማለት ነው። so ኤክሰርሳይዝ ካደረጋችሁ በኋላ you do ኤክስፐሪመንት ታደርጋላችሁ። እቃዎችን በመጣል ስቶፓቾችን በመጠቀም ዲስታንስ በመጠቀም ኢኳል ቬሎሲቲያቸውን በመለካት ዜን ቬሎሲቲያቸው ለታይም ስታካፍሉ ደግሞ የሚመጣውን አክሲለሬሽን መልቲፕል ኤክስፐሪመንቶች ታያላችሁ። ከዛ እነዚህን ሪኮርድ ካደረጋችሁ እነዚህን ዳታዎች you go to analyzing ዳታውን አናላይዝ ታደርጋላችሁ። ማቴማቲክስ ትጠቀሙ ትችላላችሁ። የተለያዩ ቱሎችን በመጠቀም ትሰራላችሁ ማለት ነው። then finally you draw conclusions okay ምንድን ነው ከዚህ ኤክስፐሪመንት የተረዳሁት እና ፋይናል አሰምሽኔ ምንድን ነው ብላችሁ ኮንክሉዥን ወይ ደግሞ የመጨረሻ አንድ አሰምሽናችሁ ታስቀምጣላችሁ። so አሰምሽናችሁን ኦልሬዲ ስላስቀመጣችሁ doesn't mean ይሄ ፕሮሰስ አለቀ ማለት ነው። then ምን ይደረጋል ሌሎች ሰዎች የእናንተን ኤክስፐሪመንት ሪቪው ያደርጉታል። this we call peer review ማለት in the same field የሆነ ሰው ፊዚክስ ፊልድ ውስጥ ያለ ሰው የእናንተን ሪሰርች የፊዚክስ ሪሰርች ሲያነበው ድጋሚ ሲሰራው ድጋሚ ሲያጤነው ማለት ነው። so ድጋሚ ሲሰራው የእናንተ ኮንክሉዥን እሱን ኮንክሉዥን ከደረሰ that your experiment would be accepted ካልሆነ ግን it will be rejected ድጋሚ እናንተ ኤክስፐሪመንታችሁን ከሪሰርች ጀምራችሁ ትጀምራላችሁ ማለት ነው። okay so there's a testing effect for the force so testing the effect of force on acceleration የሚል ኤግዛምፕል አለ። so እንዴት ነው ፎርስ ለምንድን ነው አንድ ቦዲ ስንገፋው አክሰለሬሽኑ የሚጨምረው የሚሉ ነገሮችን እየሰራችሁ you could እነዚህን ስቴፖችን ፎሎ በማድረግ ሳይንቲፊክ ሜተድ ፎሎ በማድረግ you can do an experiment ማለት ነው። so ወደ ዋነኛው ቶፒኮቻችን እንምጣ። so the first one is physical quantity አይደለ? so physical quantity ምንድን ነው? so physical quantity በጣም easy በሆነ term it's anything that can be measured okay measure የሚደረግ ነገር መሆን አለበት። measure ተደርጎ ግን it should be expressed in number አንደኛ በነምበር መገለጽ አለበት። ሁለተኛ ደግሞ in unit መገለጽ አለበት። በእነዚህ ነገሮች የሚገለጽ ነገር ነው ፊዚካል ኳንቲቲ የምንለው ማለት ነው። so ለምሳሌ አንድ ጠረጴዛ እንሳልና እዚህ ጋር so እዚህ ጋር አንድ ጠረጴዛ አለን so let's say we needed ከዚህ እስከዚህ ያለውን የቴዮኑን ዲስታንስ ማወቅ ፈለገን እንበል so we came with የሆነች ሜትር ነገር አመጣን then ለካ ነው then እኔ ለምሳሌ መጥቼ እንዲህ ብዬ ሪፖርት ባደርግላችሁ you'll be like okay 7 ምንድን ነው okay 7 ምንም ነገር አይገልጽልንም ከቁጥርነቱ ውጭ አይደለ so ግን መጥቼ 7 ለምሳሌ ሴንቲሜትር ነው ጠረጴዛው ብዬ ብነግራችሁ you'll say oh okay ይሄ ቴብል 7 ሴንቲሜትር ነው ስለዚህ ሜዠር የተደረገ ነው ብላችሁ ታስባላችሁ። that's basically physical quantity ሜዠር የሚደረግ በነምበር እና በዩኒት የሚገለጽ ነገር that we call physical quantity so example of physical quantityዎች ሌንግዝ አለ ማስ አለ ታይም አለ ቴምፕሬቸር አለ ማለት ነው። so ሌንግዝን በምን እንገልጻለን በሜትር ማስን በኪሎግራም ታይም በሰከንድ ቴምፕሬቸር in kelvin okay እነዚህ እንትን ናቸው ማለት ነው። so
ፊዚካል ኳንቲቲዎች ለሁለት እንከፍላቸዋለን ብሮድሊ። አንደኛው ፈንዳሜንታል ኳንቲቲዎች እንላለን፣ ሌላኛው ድራይቭድ ኳንቲቲ እንላቸዋለን ማለት ነው። ሶ ምንድን ነው ፈንዳሜንታል ወይ ደግሞ ቤዚክ ስንለው እንግዲህ ከስሙ እንደምትለው ቤዚክ ነው። ስለዚህ የሁሉ ነገር መሰረት ናቸው ማለት ነው። ስለዚህ እነዚህን ኳንቲቲዎች ከሌላ ነገር ልናወጣ ሳይሆን ዳይሬክትሊ ሜዥር የምናደርጋቸው ማለት ነው። ሶ ዴይ ካንኖት ቢ እንዳልኳችሁ ካንኖት ቢ ዲፋይንድ ኢን ተርምስ ኦፍ አዘር ኳንቲቲስ። በሌላ ኳንቲቲዎች መግለጽ ስለማንችል ምንድን ነው የምናደርገው? ዜ አር ዳይሬክትሊ ነው የሚለኩት ማለት ነው። ሶ ለምሳሌ የአንድን ጠረጴዛ የቅድም ጠረጴዛ ምንድን ነው ርዝመት ቶፕ ሰርፈስ ርዝመት ለማግኘት ከፈለግን ዊ ካን ኖት ዩዝ ደ ማስ የዘን ጠረጴዛ ክብደት መጠቀም አንችልም። የዘን ጠረጴዛ ሙቀት መጠቀም አንችልም። የዘን ጠረጴዛ ኤሌክትሪክ የማስተላለፍ አቅም መጠቀም አንችልም። the only way we can find the length of that table is through measurement direct measure እያደረግን ነው ማለት ነው። ስለዚህ that's what we call length አይደለ? ሶ ፈንዳሜንታል ኳንቲቲዎች 7 ናቸው። አንደኛው ከሌንግዝ then ከማስ ታይም ቴምፕሬቸር ከረንት አማውንት ኦፍ ሰብስታንስ እና ሉሚኒየስ ኢንቴንሲቲ የምንላቸው እነዚህ 7 ኳንቲቲዎች ዊ ሃቭ ቱ ቀጥታ ሜጀር የምናደርጋቸው ኳንቲቲዎች ናቸው ማለት ነው። the ones are ደግሞ ድራይቭድ ኳንቲቲዎች ናቸው። ድራይቭድ ኳንቲቲስ ከስማቸው እንደምንረዳው ድራይቭ የሚደረጉ ከነዚህ ፈንዳሜንታል ኳንቲቲዎች ከነዚህ ከቤዚክ ኳንቲቲዎች ድራይቭ የምናደርጋቸው የምናመጣቸው ኳንቲቲዎች ማለት ነው። ሶ ለምሳሌ ስፒድ ስንት ምንድነው ዩኒቱ? ሜትር ፐር ሰከንድ ነው አይደለ? ሶ ሜትር ፐር ሰከንድ ከሆነ ሜትርን ስናደርገው ኢትስ አባውት ሌንግዝ ነው። ሰከንድን ስናይ ደግሞ ኢትስ አባውት ታይም አይደለ? ኢትስ አባውት ታይም። ስለዚህ ሁለት ኳንቲቲዎችን ሁለት ፈንዳሜንታል ኳንቲቲዎች አንድ ላይ ሲጣመሩ የሚሰጠን ስፒድ ይሆናል ማለት ነው። ለምሳሌ ዴንሲቲ ኢትስ ኪሎግራም ፐር ሜትር ኪዩብ ነው አይደለ? ኪሎግራም ምንድን ነው? ኢትስ ማስ አይደለ? ኢትስ ማስ። ሜትር ኪዩብስ ኢትስ ሌንግዝ። ስለዚህ ሁለት ኳንቲቲዎችን አለ ማለት ነው። ሌላኛው ፎርስ ምንድን ነው? በሌላ ሲገለጽ ኢትስ ማስ ታይምስ አክስለሬሽን አይደለም? ማስ ምንድን ነው? ኪሎግራም ነው። አክስለሬሽን ስንገልጸው እንዴት ነው? ሜትር ፐር ሰከንድ ስኩዌር አይደለ? ስለዚህ ስንት ኳንቲቲዎች? ኪሎግራም ማስ ነው፣ ሜትር ሌንግዝ ነው፣ ሰከንድ ታይም። የሶስት ፈንዳሜንታል ኳንቲቲዎች ሲጣመሩ የሚያመጣልን ኳንቲቲ ዊ ኮል ዛት ድራይቭድ ኳንቲቲ። ስለዚህ ከነዚህ ፈንዳሜንታሎቹ ድራይቭ ተደርጎ የሚመጡ ኳንቲቲዎች ናቸው ድራይቭድ ኳንቲቲስ የምንላቸው ማለት ነው። አጌን ደግሞ ፊዚካል ኳንቲቲዎችን በሌላ መልኩ ልንከፍል እንችላለን። ባይ አይዘር ሃቪንግ ዳይሬክሽን ኦር ኖ ዳይሬክሽን ማለት ነው። ሶ the first one is ስካላር ኳንቲቲ የምንላቸው ናቸው። ስካላር ኳንቲቲዎች ማለት ማግኒቲዩድ ኦንሊ ያላቸው ማግኒቲዩድ ብቻ የሆኑ ኳንቲቲዎች ማለት ነው። ግን ማግኒቲዩድ ስንል ምን ማለት ነው? ማግኒቲዩድ ማለት እንዴት መሰላችሁ የሚገለጸው? ኢትስ ቤዚክሊ አባውት ነምበር አለ there is a number then ከነምበር ቀጥሎ ደግሞ there is always a unit አብሮ ጀስት ቁጥር ስላስቀምጥን አይደለም ማግኒቲዩድ የሚባለው ዩኒትም አብሮት ሊቀመጥ ይገባል ማለት ነው። ኦኬ ስለዚህ if I say የሆነ ሰው ሜጀር 7 ባስቀምጣላችሁ it's nothing አይደለ? it's just a number ምንም ከመቁጠር ያለፈ ዋጋ ያለ። ግን if I said 7 ኒውተን ካልኩኝ ኦኬ 7 ኒውተን የምን መገለጫ ነው ታዲያ? የፎርስ መገለጫ ነው ብላችሁ ትናገራላችሁ ማለት or 7 ኪሎግራም ስብል እዚህ ጋር ኢትስ በቃ 7 ኪሎ ነው። ኦኬ ግን 7 ብቻ ካስቀመጥ ኢትስ ናቲንግ ኤልስ ማለት ነው። that's what we call magnitude number plus unit ማለት ነው። ስለዚህ ማግኒቲዩድ ኦንሊ ከሆነ ለምሳሌ ማስ ቴምፕሬቸር ኢነርጂ እነዚህ those are ኳንቲቲዎች ማለት ነው። ሶ ቬክተር ደግሞ ምንድነው? ማግኒቲዩድ ፕላስ ዳይሬክሽን ነው። ሶ ማግኒቲዩድ ምንድነው አለ? ነምበር ፕላስ ዩኒት ነው አለን አይደል? ስለዚህ ቬክተር ሲሆን ደግሞ ምን ይጨመራል? ዳይሬክሽን ይጨመራል ማለት ሶ ቬሎሲቲ ፎርስ ዲስፕሌስመንት እነዚህ they are vector ኳንቲቲዎች። ለምሳሌ ስካላር ላይ ዩር ዌት ለምሳሌ የአንድ ሰው ዌት 60 ኪሎ ግራም ነው ብንል ቤዚክሊ በቃ 60 ኪሎ ግራም ወደ ሰሜን አንልም፣ 60 ኪሎ ግራም ወደ ደቡብ አንልም አይደለ? ቤዚክሊ 60 ኪሎ ግራም በቃ that is all ማግኒቲዩድ ነው። ሶ ስካላር ነው ማለት። ቬክተር ግን ለምሳሌ your displacement from home to school ለምሳሌ በእናንተ ለዩኒቨርሲቲ ተማሪዎች እንዲቀር ለምሳሌ your distance between your dorm and your classroom ቢባል that's about 2 ኪሎ ሜትር to east አይደለ? 2 ኪሎ ሜትር ወደ ኢስት ነው ከተባለ 2 ኪሎ ሜትር is the magnitude and east ደግሞ ምንድነው? ዳይሬክሽን ነው። ይሄ ሰውዬ ወዴት ነው የሚሄደው? ወደ ኢስት ነው ወደ ኖርዝ ነው የሚለውን ደግሞ ይነግረናል። so 2 ኪሎ ሜትርስ to the east side ወደ ምስራቅ ነው የሚሄደው 2 ኪሎ ሜትር ብለን መግለጽ እንችላለን። that's vector quantity ማለት so ድጋሜ ስካላር ማለት ማግኒቲዩድ ኦንሊ ነው።
ቬክተር ደግሞ ማግኒቲዩድ ፕላስ ዳይሬክሽን። ማግኒቲዩድ ምንድን ነው? ዩኒት ፕላስ ነምበር። ኦኬ በቃ ሰው ይህንን አንደርስታንድ ካደረግን ደግሞ ፋይናሊ ደግሞ there are ኤስአይ ዩኒቶች። ኤስአይ ዩኒቶች አር ቤዚክሊ ሁሉም ሰው ወይም የኢንተርናሽናል የፊዚክስ አሶሲዬሽን የወሰናቸው ለእነዚህ 7 ፈንዳሜንታል ኳንቲቲዎች ሜን ዩኒቶች ናቸው። እነዚህ የመገለጫቸው ዩኒቶች ናቸው ብላ ያወጣቸው ዩኒቶች ኤስአይ ዩኒት ወይ ደግሞ ኢንተርናሽናል ሲስተም ዩኒት እንላቸዋለን ማለት ነው። ሶ ለሌንግዝ ለርዝመት ዊ ዩዝ ሜትር። እንግዲህ ሌንግዝ እንደምታውቁ በኪሎ ሜትር ሊጠቀስ፣ ሴንቲሜትር፣ ሚሊሜትር፣ ማይል ምናምን ሊገለጽ ይችላል። ግን ሜን ዩኒት ኢዝ ሜትር። ኦኬ ማስ እንደምታውቁት ስኩድ ቢ ግራም ሊሆን ይችላል፣ ሴንቲግራም፣ ሚሊግራም ሊሆን ይችላል። እንደውም የአሜሪካን ሲስተሞች ካያችሁ ስኩድ ቢ ኤክስፕሌንድ ኢን ፓውንድስ፣ አውንስስ ምናምን የሚባሉ ዩኒቶች አሉ። ግን ሜን የፊዚክስ ኮሚኒቲው አዘ ኢንተርናሽናል ሲስተሙ አክሴፕት የሚያደርገው ዋነኛ ዩኒት ኪሎግራም። ሰው ምንም እንትኖቻችን ኤቭሪ ዩኒቶቻችን ኤቭሪ ሜጀርመንታችን ኢን ኪሎግራም መቀመጥ አለበት የማስ ከሆነ ማለት። ታይም እንደምታውቁት ኢን አወርስ፣ ኢን ሚኒትስ፣ ኢን ዴይስ፣ ኢን ይርስ፣ ኢን ዴኬድስ፣ ኢን መንዝስ፣ ኢን ዊክስ ምናምን ይገለጻል አይደለ? በሜን ግን ዘሜን ኢንተርናሽናል ዩኒት ደግሞ ማን ነው? ሰከንድ ነው ማለት። ለከረንት ኢትስ ኩድ ቢ ሚሊ አምፒር፣ ዴሲ አምፒር ምናምን ልንል እንችላለን። ግን ዘሜን ዋን ኢዝ አምፒር። ኦኬ ቴምፕሬቸር እንደምታ በሴልሺየስ ሊገለጽ ይችላል፣ ፋራናይት ሊገለጽ ይችላል። ግን በዋነኝነት ኢንተርናሽናል ሲስተም ግን ፎር ኤስአይ ዩኒት ፎር ቴምፕሬቸር ግን ኢዝ ኬልቪን። ለአማውንት ኦፍ ሰብስታንስ ሞል ነው። ሞል ሚሊሞል ምናምን እንላለን፣ ግን ዋነኛው ኢት ኢዝ ሞል። ሉሚነስ ኢንቴንሲቲ ኳንቲቲ ዌር ከአንድ ቦዲ የሚወጣውን ኢንቴንሲቲ ወር ደግሞ የብርሃን አማውንት የምንለካበት ነው። ዘ ሜን ዩኒት ኢዝ ካንዴላ። ኦኬ ሶ እነዚህ ናቸው ማለት ነው ኤስአይ ዩኒቶች። ሶ ሌላኛው ኤስአይ ፕሪፊክሶች ነው። ሶ ኤስአይ ዩኒቶችን በኤስአይ ዩኒቶች ቁጥሮችን እንገልጽ ይችላል። ግን ሰምታይምስ ቁጥሮች በጣም ሚኒመም ሊሆን ይችላል ኦር በጣም ትልቅ ሊሆን ይችላሉ። ሶ እነዚህን በምን መግለጽ አለበት? ስሩ ፕሪፊክሶች መግለጽ አለብን ማለት ነው። ቱ ማኔጅ አንደኛ ስፔስንም ታይምንም በደንብ ወረቀቶቻችን፣ ምክንያቱም 12 ዜሮ ያለውን ቁጥር ለመጻፍ ኢትስ ጎይንግ ቱ ቢ ታየሪንግ አይደል? ስለዚህ ፕሪፊክሶች would ease our life ማለት ሶ ኪሎ the prefix ኪሎ in ኪሎግራም፣ ኪሎ ሜትር ምናምን እንጠቀመው ኢትስ ቤዚክሊ ምን ማለት ነው? 10 the power of 3 እንደማለት ነው ማለት ነው። ሴንቲ it is 10 the power of -2፣ ሚሊ 10 the power of -3 ናት። ማይክሮ 10 the power of -6፣ ናኖ 10 the power of -9፣ ፒኮ ደግሞ 10 the power of -12። ወደ ላይ ማየት ትችላላችሁ። ሜጋ ለምሳሌ it's about 10 the power of 6 ነው አይደለ? ጊጋ is 10 the power of 9 አይደል? ቴራ አለ ደግሞ 10 the power of 12 የሆነ። ስለዚህ እነዚህን እናንተም ሪድ እያደረጋችሁ as much as possible ወደ ታችም ወደ ላይም እያያችሁ ለማየት ሞክሩ። ግን ሞስት ኦፍ ዘ ታይም እነዚህ ኮመን የሚባሉት እነዚህ ናቸው። ኪሎ፣ ሴንቲ፣ ሚሊ፣ ማይክሮና ናኖ፣ ፒኮ የምንላቸው የምንገልጽባቸው ፕሪፊክሶች ናቸው። ሶ ፕሪፊክሶቹን ካወቅን እንዴት ነው የምንቀይራቸው? ለምሳሌ 1 ኪሎ ሜትር አለ አይደለ? 1 ኪሎ ሜትር ማለት ምን ማለት ነው? 1 ሜትር ታይምስ 10 the power of 3 ኪሎ ማለት 10 the power of 3 that means 1000 ሜትር ነው ብለን መግለጽ እንችላለን። 1 ሚሊ ሜትር ከሆነ ደግሞ ሚሊ ምንድነው አለ 10 the power of -3 ነው ብለናል አይደለ? so 1 ሜትር ታይምስ 10 the power of -3 0.001 ሜትር ብለን መግለጽ እንችላለን ማለት ነው። so ኮንቨርት ስናደርግስ እንዴት ነው ዩኒቶችን ኮንቨርት የምናደርገው የሚለውን ስናይ ለምሳሌ 5 ኪሎ ሜትር ቱ ሜትር ስንቀይር 5 ኪሎ ሜትር ኢኳልስ 5 ታይምስ 1000 ሜትር። ኪሎ ማለት 1000 ሜትር ማለት ነው አይደለ? ስለዚህ 5 ታይምስ 1000 ሜትር that means 5000 ሜትር is equivalent to 5 ኪሎ ሜትር ብለን መጥቀስ እንችላለን። 2500 ሚሊ ሜትርን ቱ ሜትር ስንገልጽ ደግሞ 2500 ሜትር ማለት ሚሊ ምንድነው 10 the power of -3 ናት አይደል? 2500 ሲባዛ 0.001 ሜትር ይሆናል። this equals ስንት ይሆናል? 2.5 ሜትር ብለን ማስቀመጥ እንችላለን ማለት ነው። okay that's how we convert ዩኒቶች። so ሌላኛው ሜዠርመንት አይደለ? ሜዠርመንት እንዴት ነው የምናደርገው የሚለውን ነገር ስናስብ ለሌንግዝ ከሆነ እንደምታውቁት ሩለር መጠቀም እንችላለን፣ ቴፕ ሜዠር እንጠቀማለን፣ ካሊፐር መጠቀም እንችላለን። ካሊፐር ማለት የሆነ በሁለት እንደዚህ ታይፕ ኦፍ የሆነ ስትራክቸር ነው። ሶ በመሃል የሆነ ነገር አስገብታችሁ you can measure the distance በዛ መሃል ያለው ማለት ነው። ሶ that is what we call caliper ማለት ነው።
ሶ በመሃል ያለን ዲስታንስ መለካት እንችላለን። the other one is ማስ ሊሆን ይችላል። ቢም ባላንስ ሞር ሱቆች ላይ የምናየው ማለት ነው። ሌላኛው ዲጂታል ስኬል ሊሆን ይችላል። እሱንም እንትን ማለት እንችላለን። ሌላኛው ታይም ነው። ታይም ዩዚንግ ስቶፕ ዋች መጠቀም እንችላለን። ክሎኮችን መጠቀም እንችላለን። ቴምፕሬቸር ያው ሞስት ኦፍ ዘ ታይም ቴርሞሜትር ነው የምንጠቀመው አይደለ? አይዘር ዲጂታል ሊሆን ይችላል፣ ማኑዋል ሊሆን ይችላሉ ቴርሞሜትሮቹ፣ ግን ዋነኛው ቴርሞሜትር ነው የምንጠቀመው። ሶ ዋነኛው ማሳሰቢያ is always use the right tool for accurate measurement. ኦኬ ራይት ቱል ስንል እንዴት ነው? አንደኛ it's the tool for the unit or for the measurement. that means ቢም ባላንስን ተጠቅመን we cannot measure distance አይደለ? ሶ ይሄንን አንደኛው ነው። ሁለተኛው ደግሞ for the context ለምሳሌ we can't use the ሱቅ ውስጥ የሚገኘውን ባላንስ ጤፍ ለመለካት right because it's not there is no ስለማይለካው ማለት so there needs to be an appropriate tool that can measure the mass of the ጤፍ አይደለ so የኩንታል አማውንት ሜዥር ሊያደርግ የሚችል ሜዥሪንግ አፓራተስ ነው መጠቀም ያለበት እንጂ we cannot use ስለዚህ ኮንቴክስትን ማተር ያደርጋል ማለት ነው። ሶ ምን አለን? አንደኛው use the right tool for the right measurement and also the measurement should coincide with what you're measuring ማለት ነው። ኦኬ ሌላኛው ሲግኒፊካንት ፊገሮች ናቸው። ሲግኒፊካንት ፊገሮች እንግዲህ እንደ ቃሉ እንደምታዩት ሲግኒፊካንት እና ፊገር ይላል አይደለ? ሶ ፊገር ማለት ምንድነው? ኢስ ቤዚክሊ ዲጂት ማለት ነው። ኦኬ ዲጂቶች ማለት ነው ወይም ቁጥሮች ማለት ነው። ሲግኒፊካንት ማለት ደግሞ ሜዠርመንት ላይ ዋነኛ ሜን ሜዠርመንቶች ወይ ደግሞ ሲግኒፊካንት ሜዠርመንቶች የምንላቸው ነው። ሶ ፍሮም ሰብጀክት ቱ ሰብጀክት የሲግኒፊካንት ፊገር ሩሎች ሊለያዩ ይችላሉ፣ ግን ኢን ፊዚክስ the main እንትን is this okay ስለዚህ አራት ሩሎች አሉ ሜጀርሊ so all non-zero digits are significant ይላል። ኦኬ so all non-zero for example እዚህ ጋር ኤግዛምፕሉ ላይ መጀመሪያው ኤግዛምፕል ላይ 4500 ይላል አይደለ? so 4500 ላይ ሁለት ነን ዜሮዎች አሉ that means 4 እና 5 and 0 0 አለ አይደለ? so 0 0ዎችን we want to count them so significant ነኛ የሆነው 4 እና 5 ነው so ምንና ሁለት significant figure እንላለን ማለት ነው። so ሌላኛው ደግሞ zeros between non-zero digits are significant. okay so እዚህ ጋር ኤግዛምፕሉ ላይ የለም ግን for example ለምሳሌ 3005 ብንል so ይሄኛው we cannot say ይሄ ሁለት ዜሮ ስላሉ ሁለት ሲግኒፊካንት ፊገር ነው ልንላችሁ። ለምን? እነዚህ ዜሮዎች የሚገኙት በምንና በምንድነው? በነን ሲግኒፊካንት ቁጥሮች መካከል ነው ማለት ነው አይደለ? ነን ዜሮ ዲጂቶች። ስለዚህ this one ሲግኒፊካንት ፊገሩ ስንት ይሆናል ማለት ነው? 4 ሲግኒፊካንት ፊገርስ አሉት ብለን እንጠቅሳለን ማለት ነው። ኦኬ ጉድ ሶ ሌላኛው ሊዲንግ ዜሮስ አር ኖት ሲግኒፊካንት። ሊዲንግ ዜሮስ ማለት ለምሳሌ ሶስተኛውን ኤግዛምፕል ብናይ 0.0045 ሶ ሊድ የሚያደርግ ወይም ደግሞ የሚጀምረው በምንድነው? በዜሮ ነው 0.0045 ስለዚህ እኛ we don't consider the zero ስለዚህ 4 እና 5 ብለን አጌን ቱ ሲግኒፊካንት ፊገሮች መውሰድ እንችላለን ማለት ነው። ሶ ትሬሊንግ ዜሮስ አፍተር ኤ ዴሲማል አር ሲግኒፊካንት። ለምሳሌ ሁለተኛውን ኤግዛምፕል 4500 ነጥብ 0 ይላል አይደለ? ሶ 4500 ቢሆን ኖሮ 4500 ብቻ ቢሆን ኖሮ ወደ ሲቀድም ላይኛው ኤግዛምፕል ላይ እንዳለ ሁለት ሲግኒፊካንት እንላለን። ግን there's a zero after a decimal point ከነጥብ 0 ከሆነ that means it shows accuracy እና precision ስለሚያሳየን we'll consider it ስለዚህ ምን ዜሮዎችን እንቆጥራለን ማለት that means 4500 ነጥብ 0 ብለን እንጠቅሳለን ማለት። ሰርድ ላይ እነዚህን ዜሮቹን ከዴሲማል ፖይንት በኋላ ያሉትን ዴሲማል ኮንሲደር ያደረግነው ቤዝ ቢኮዝ ከነጥብ በፊት የነበሩ ቁጥር ኢዝ 0 ብቻ ስለሆነ ማለት ነው። እዚህ ጋር ግን ማና 4 እና 5 ከነጥቡ በፊት አሉ ከነጥቡ በኋላ ያሉት ዜሮዎች that means ይቆጠራሉ ማለት ነው። ኦኬ that those are the rules ስለዚህ እነዚህን በደንብ አንደርስታንድ አድርጉ ማለት ነው። So finally, the scientific notion is used for very large ወይ ደግሞ በጣም small የሆኑ ነምበሮችን ለመግለጽ እንጠቀምበታለን። so the d እችኛዋ ዲዋ or the number should be ከአንድ ነጥብ 0 ተነስቶ እስከ 9.9 ድረስ ያሉ ቁጥሮች ነው ራፍሊ የምንጠቀመው። so n could be any real number okay any real number መሆን ይችላል ማን ነው any natural number any real number መሆን ይችላል anyways so እነዚህ in this way ነው የምንገልጸው። for example speed of light እንግዲህ እንደምታውቁት it's about 300 million meter per second ነው so ግን 300 million ብለን ከምንጽፍ we can easily put it as 3 times in the power of 8 meter per second ብለን ማስቀመጥ እንችላለን ማለት። የኤሌክትሮን ማስ እንደምታውቁት very very small አይደለ? so very small ስለሆነ we cannot
ራይት አሁን 30 ዜሮዎች ከ91 በፊት ስለዚህ we will say 9.1 times 10 to the power of negative 31 ኪሎግራም ብለን ማስ ኦፍ ኤሌክትሮንን መግለጽ እንችላለን ማለት ነው። ኦኬ so this is scientific notion ማለት ነው። so ፊዚካል ኳንቲቲዎች በዚህ እንጨርሳለን። ሶ ናው ዊ ዊል ጎ ኢንቱ ቬክተሮች ማለት ነው። ሶ ቬክተር ምንድነው፣ እንዴት ነው ሪፕሬዘንት የምናደርገው የሚሉትን ነገሮች ስናይ ቬክተር ቤዚክሊ ቅድም እንዳወራው ነው። ኢት ኢዝ ማግኒቲዩድ ዳት ሚንስ ነምበር አለ፣ ዩኒት አለ፣ ዜን መጨረሻ ላይ ምን አለ፣ ዳይሬክሽን አለ ማለት ነው። ሶ ወዴት ነው ያ ኳንቲቲ የሚያመለክተው የሚለውን ዳይሬክሽን አለ ማለት ነው። ሶ ቤዚክሊ ሪፕሬዘንት ስናደርግ ሞስት ኦፍ ዘ ታይም በእርግጥ ኮምፒውተር ላይ ወይ ደግሞ መጽሐፎች ላይ ካዮች ቦልድድ ይሆናል ሌተሩ። ለምሳሌ ቬክተር ኤ ከተባለ ኤ ቦልድ ትደረጋለች። ኦር ደግሞ ሞስት ኦፍ ዘ ታይም እንደምናውቀው ደብተር ላይ ምናምን ስንጽፍ ዩዝ ሌተሩን ጽፈን ከላዩ ላይ ምን እናደርጋለን፣ አሮ እናስቀምጣለን ማለት ነው። ግራፊክሊ ደግሞ ስንጽፍ ዊ ካን ጀስት ሴይ እንደዚህ ብለን በቃ ዲስ ኢዝ ቬክተር ኤ ብለን ማስቀመጥ እንችላለን ማለት ነው። በቃ አሮ ኢን ግራፍ በቃ አሮም እንትን መግለጽ እንችላለን ማለት ነው። ሶ ዲስ እንደዚህ ካርቲዥያን ኮኦርዲኔት ላይ ከሆነ ለምሳሌ እንደዚህ ብለን መግለጽ እንችላለን ማለት ነው። ኦኬ ሶ ቬክተርን ሪፕሬዘንት ስናደርግ ኢት ኩድ ቢ ግራፊካሊ ኤንድ አናሊቲካሊ። ኦኬ በሁለት መንገዶች ልንገልጽ እንችላለን። አንዴ ግራፊክሊ ማለት ድሮይንግ ቱ ስኬል ዊዝ አሮ ሾዊንግ ዳይሬክሽን ማለት ነው። ሶ ለምሳሌ እኔ ቱዲ ሲስተም ብናይ ዊ ካን ጎ እንደዚህ ብለን ብንለካ ሶ ዊ ካን ሴይ ይሄኛውን በፕሮትራክተር እና በእንትን ለምሳሌ ፎር ደ ሴክ ኦፍ አርጊመንት ይሄኛው 1 ሴንቲሜትር የሆነ እንትን ነው እንበል፣ 1 ሴንቲሜትር የሆነ ቬክተር ነው። ስለዚህ ዊ ካን ሴይ አንድ ዩኒት ወደዚህ ዛት ሚንስ አንድ ዩኒት ቱ ዘ ኖርዝ ኢስት ዳይሬክሽን ብለን ኦር 1 ሴንቲሜትር ኢን 45 ዲግሪ ብለን ቬክተር ኤን ልንገልጽ እንችላለን ማለት ነው። ኦር አናሊቲክሊ ደግሞ ኢን ተርምስ ኦፍ ዴር ኮምፖነንቶች መግለጽ እንችላለን። እንደምታውቁት ይሄ ቬክተር አለ አይደለ፣ ኢንቱዲ ሄዶ ዲያጎናሊ፣ ግን ይሄኛው ምን ሄዷል፣ ሆሪዞንታሊ ሄዷል ኢን ዲስ ዳይሬክሽን አይደለ፣ ኤንድ ቨርቲካሊ ሄዷል ወደ ላይ አይደለ። ሶ የዚህ ኮምፖነንቶቹ ኤክስ እና ዋይ ኮምፖነንቶቹ መውጣት አለባቸው ማለት ነው። ሶ ዊ ካን ኤክስፕረስ ቬክተር ኤን እንደዚህ ብለን ስፔሻሊ ኢን ስፔስ ኢን 3ዲ ሲስተም ከሆነ ደግሞ ስፔስ ላይ ያለችን ቬክተር ካለ ዊ ሃቭ ቱ ኤክስፕሌን ኢት ኢን ቦዝ ኤክስ ዳይሬክሽን፣ ዋይ ዳይሬክሽን እና ዜድ ዳይሬክሽን መግለጽ አለብን ማለት ነው። ስለዚህ እነዚህ ከኤክስ ዋይ እና ዜድ ጎን የሚጻፉት እንደምታውቋቸው ዩኒት ቬክተሮች ይባላሉ። አይ፣ ጄ እና ኬ። ሶ አይ ለኤክስ ዳይሬክሽን ነው፣ ጄ ለዋይ ዳይሬክሽን ነው፣ ኬ ደግሞ ለዜድ ዳይሬክሽን ነው ማለት ነው። ኦኬ ሶ አዝ አን ኤግዛምፕል ኢን ኮምፖነንት ሲጻፍ ለምሳሌ ኤ 3i and 4j ማለት 3 in the x direction 4 in the y direction ማለት ነው። እዚህ ጋር በውስጥ ታዋቂነት ምን አለች? 0k አለች ማለት ነው። 0k ማለት there is no any movement in the k direction ወይም ደግሞ in the z direction ምንም አይነት እንትን የለም ብለን መግለጽ እንችላለን ማለት ነው። ሶ ሌላኛው ታይፕ ኦፍ ቬክተሮችን ነው። ሶ ቬክተሮች ሁለት አይነት ቬክተሮች አሉ። አንደኛው ፖዚሽን ቬክተር እንለዋለን፣ ሌላኛው ዩኒት ቬክተር እንለዋለን ማለት ነው። ሶ ፖዚሽን ቬክተር ማለት is basically የአንድ ቬክተር ፖዚሽን የሚያሳየን ነው ፍሮም የሬፈረንስ ፖይንት። ያ ሬፈረንስ ፖይንታችን ማን ነው ከተባለ ኢት ኢዝ ዘ ኦሪጂን። ኦኬ ኦሪጂናችን ነው ሬፈረንስ ፖይንታችን ማለት ነው። ሶ ለምሳሌ ኢፍ አይ ሴ ቬክተር ኤ ፖዚሽን ቬክተር ኦፍ ኤ ለምሳሌ አንድ ነው ቢሆን ይሄ ሬፈረንሳችን ፍሮም ዘ ኦሪጂን ነው። ሶ ኦሪጂን ማለት 0 0 0 ማለት ነው አይደለ? ኢን ዘ ስፔስ ወይም 3 ዳይሜንሽናል ሲስተም ከሆነ ዳት ሚንስ ምን ማለት ነው? አንድ ዩኒት ወደ ኤክስ ዳይሬክሽን ሄዷል፣ አንድ ዩኒት ወደ ዋይ ዳይሬክሽን ሄዷል፣ አንድ ዩኒት ወደ ዜድ ዳይሬክሽን ሄዷል ብለን ማውራት እንችላለን ማለት ነው ቬክተር ኤ ስንገልጽ። ሶ ኦር ደግሞ we can put it as 1i plus 1j plus 1k ብለን መግለጽ እንችላለን ማለት ነው። ኦኬ this is the የኤ ፖዚሽን ቬክተር ብለን መግለጽ እንችላለን ማለት ነው። ሶ ሬፈረንስ ፖይንታችን ማን ነው ከተባለ ኢት ኢዝ ዘ ኦሪጂን ማለት ነው። ኦሪጂናችን ነው ምንድነው አወር ሬፈረንስ ፖይንት ማለት ነው። ሶ ሌላኛው ኢት ኢዝ ዩኒት ቬክተር ነው። ሶ ዩኒት ቬክተር ምን ማለት መሰላችሁ? ኢት ኢዝ ቬክተርስ ዊዝ ማግኒቲዩድ 1 ኦኬ ቬክተር ሆነው ግን ምንድነው ማግኒቲዩዳቸው አንድ ነው ማግኒቲዩዳቸው ይለናል ማለት ነው። ሶ ቅድም እንደነገርኳችሁ አይ ጄ ኬ ዩኒክ ቬክተሮች እንላቸዋለን። ምክንያቱም አይ ለብቻው ካስቀመጣችሁት ማግኒቲዩዱ አንድ ይሆናል። ጄ ለብቻው ከሆነ አንድ ነው። ኬም ለብቻው ከተቀመጠች አንድ ነው ማግኒቲዩዱ የሚሆነው ማለት ነው አይደለ? ሶ ዩኒት ቬክተሮችን ስንገልጽ እንዴት ነው? ዩኒት ቬክተር እዚች ጋር ያለችው ኤ ማለት ነው በሃት ፎርም ነው የምትቀመጠው። ስለዚህ ኤ ኢኳልስ ምንድነው
the vector a ሲካፈል ለማግኒቲዩድ ኦፍ ኤ ኦኬ ሶ ማግኒቲዩድ ኦፍ ኤ እንዴት እናገኘዋለን የሚለውን በእርግጥ ወደ በኋላ እናያለን። ግን ፎር ኤግዛምፕል እንደ ኤግዛምፕል ለማየት ለምሳሌ ቬክተር ኤ እንበል እና 3i ፕላስ 4j ነው እንበል ኦኬ 3i ፕላስ 4j ነው እንበል ሶ ማግኒቲዩድ ኦፍ ኤ ደግሞ it is about 5 ነው እንበል ኦኬ 5 ዩኒቶቹን አስዩም ዩኒት እንዳለው ብላችሁ እዚህ ጋር ሶ 5 ይሆናል 3i እና ፕላስ 4j ነው። ስለዚህ ዩኒት ቬክተር ኦፍ ኤ ከተባለ ዩኒት ሃቷን ተጠቅመን ማለት ነው we can say 3i ፕላስ 4j ሲካፈል ለአምስት ብለን እናስቀምጠዋለን ማለት ነው። ሶ this is the unit vector ኦኬ እንዴት ነው ማግኒቲዩዱ አንድ የሆነው የሚለውን ለማየት ከፈለግን በኋላ ላይ እንደርስበታለን። ግን ለፓይታጎሪያን ቴዎረም መጠቀም ነው አይደለ? ስለዚህ we use ምንድነው we use ማግኒቲዩድ እንደምንፈልግ የዩኒት ቬክተሩ ሲሆንልን ምን ይሆናል? ስለዚህ x ስኩዌር ፕላስ y ስኩዌር ነው አይደለ? ስለዚህ 3 ኦቨር 5 አለች አይደለ? 3 ኦቨር 5 ስኩዌርድ ሲደመር 4 ኦቨር 5 ስኩዌርድ ይሆናል ማለት ነው። ስለዚህ ይሄን ስታዩት ምን ይሆናል? ኢን ዘ ራዲካል ይሆንና 9 ኦቨር 16 ይሆናል አይደለ? ሲደመር 9 ኦቨር ይቅርታ 25 ማለት ይሄ ነው ፕላስ 16 ኦቨር 25 አይደለ? ሶ this would be radical of ምን ይሆናል 25 ኦቨር 25 ይሆናል። ሶ ፋይናሊ ይሄኛው ምን ይሆንልናል? አንድ ይሆንልናል። ሶ ማግኒቲዩዳችን ስንት ሆነ? አንድ መጣ ማለት ነው። ስለዚህ በኋላ በንም ማግኒቲዩድ ማግኘት ላይ እንዴት ነው ማግኒቲዩድ የምናገኘው ያን ቬክተር የሚለውን ስናይበት እንትን እንዳለን ግን ሜጀርሊ ይሄ ነው ዋነኛው ማለት ነው። ሶ ለዛ ነው ዩኒት ቬክተሮች ማግኒቲዩዳቸው አንድ ነው የተባለው ማለት ነው። ኦኬ ሌላኛው እንዴት ነው ቬክተሮችን አድ የምናደርገው የሚለው ነው። ሶ ቬክተር አዲሽን ቤዚክሊ ሁለት አይነት ቬክተር አዲሽን አለ። አናሊቲካል ሜትድ አለ፣ ግራፊካል ሜትድ አለ። ሶ ግራፊካል ሜትድ ማለት ቤዚክሊ ሄድ ቱ ቴል ሜትድን በመጠቀም ሶ መጀመሪያ ቬክተሮችን ድሮ እናደርጋለን። ከዛ ፈርስት ቬክተሩን ድሮ እናደርጋለን። ከዛ በኋላ ድሮ ኤ ሰከንድ ቬክተር ስታርቲንግ ፍሮም ዘ ሄድ ኦፍ ዘ ፈርስት ይላል። ከዛ ሪዛልታንቱ ደግሞ ፍሮም ቴል ኦፍ ዘ ፈርስት ቱ ዘ ሄድ ኦፍ ዘ ላስት ይላል ማለት ነው። ሶ ቤዚክሊ ሄድ እና ቴል የሚሉትን ለመረዳት አንድ ቬክተር ኢናን አሮ ፎርም ነው የሚገለጸው አለን አይደለ? ሶ ሄድ የምንለው እቺ አሮዋ ናት። እቺኛዋ አሮ ኢትስ ዊ ኮል ሄድ እንለዋለን። ቴሉ ደግሞ is the ዶቱ ወይ ደግሞ የሚጀምርበት ኢኒሻል ፖይንቱ we call it tail. So as an example አንድ ሰው is walking 4 ሜትር ኢስት then 3 ሜትር ኖርዝ አለ አይደለ? ሶ በመጀመሪያ ምና draw the first vector. ሶ 4 ሜትር ኢስት አይደለ? ሶ 4 ሜትር ወደ ኢስት ሄደ እንላለን። ኦኬ ሶ አንደኛው ይሄ then 3 ሜትርስ ኖርዝ አለን አይደለ? ስለዚህ ምንድነው ያለን 3 ሜትር ኖርዝ ከተባለ then you draw the second vector ነው አይደለ? from ከየት ጀምረን from the head of the first ከዚህኛው ከ4 ሜትሩ ሄድ ጀምረን እንስላለን። ሶ እንዴት ይሆንልናል? እንደዚህ ታይፕ ኦፍ ነገር ይሆንልናል ነው ዛት ሚንስ 3 ሜትር ይሆናል ማለት ነው። ሶ በደንብ እዚህ ጋር ለመግለጽ ያክል it will be 4 ሜትር ወደ ኢስት then ደግሞ 3 ሜትርስ ወደ ኖርዝ ሆነ ማለት ነው። ኦኬ ስለዚህ እዚህ ጋር 3 አለች and 4 አለ። ሶ the resultant ከየት ነው የሚጀምረው አለ? So the resultant resultant የምንለው from the tail of the first ከዚህኛው ቴል እስከ ሄዱ ድረስ ያለው ማለት ነው። እስከዚህ ድረስ ያለው ኦኬ from the tail of the first to the head of the last ያለው ያኛው we call it the resultant እንለዋለን ብለን እናስቀምጠዋለን ማለት ነው። ኦኬ this is our resultant vector ኦኬ በዋነኝነት ይሄ ነው ማለት ነው። ሶ ቬክተር አናሊቲክሊ አድ ስናደርገው ደግሞ we basically add ኮምፖነንቱን ነው። ኦኬ ስለዚህ ቅድም እንዳልኳት ካርቲዥን ኮኦርዲኔት ላይ እንደዚህ ስናስቀምጠው ይሄኛው ቬክተር ወደ ኤክስ ሄደበት አለ ወደ ዋይ ሄደበት ኮምፖነንቶች አሉ። ሶ እነዚህን ቬክተሮች አድ ስናደርግ we use this ኮምፖነንታቸው ነው የምንደምረው ማለት ነው። ሶ a plus b ከተባለ የኤ እና የቢ ኤክስ ኮምፖነንት ሲደመር የኤ እና የቢ ዋይ ኮምፖነንት እንደምራለን። ዜድ ኮምፖነንት ካላቸው አገን ዜድ ኮምፖነንታቸውን እንጀምራለን ማለት ነው። ለምሳሌ as an example ቬክተር a 2i plus 3j ነው። ቬክተር ቢ ደግሞ 4i minus 1j ነው። ኦኬ ሶ ልክ ስንደምር ኤክስን ከኤክስ that means የቬክተር a x ኮምፖነንት 2 ናት። የቬክተር b x ኮምፖነንት 4 ነው። ሶ 2 plus 4i ሲደመር 3
ፕላስ ማይነስ 1 አይደለ ወይ ደግሞ 3 ማይነስ 1 ጄ ይሆናል ማለት ነው። ሶ ፋይናሊ ኤ ፕላስ ቢ አድ ስናደርጋቸው የሚመጣ ውጤት 6i ፕላስ 2j ዚስ ኢዝ የእነሱ ሲደመሩ የሚመጣ ውጤት ነው። ደግሞ ሪዛልታንት ቬክተሩ ይሄ ይሆናል ማለት ነው። ኦኬ ዲስ ኢዝ ቬክተር አዲሽን። ሌላኛው ቬክተር ሰብስትራክሽን ነው። ሶ ሰብስትራክሽን ማለት ቤዚክሊ አዲሽን ኦፍ ኔጌቲቭ ቬክተር ማለት ነው። ኦኬ ቬክተሮችን ኔጌቲቭ ስናደርግ ነው። ዛት ሚንስ ኢን ዲፍረንት ዳይሬክሽን ነው። ሶ ኢን ቬክተር ቋንቋ ኢን ዳይሬክሽን ቋንቋ ኔጌቲቭ ማለት ቱ ዛት ቬክተር ኦፖዚት ዳይሬክሽን ነው እያልን ነው ማለት ነው። ኦኬ ስለዚህ ለምሳሌ ኤ ፕላስ ቬክተር ኤ 5i ፕላስ 2j ነው። ቬክተር ቢ 3i ፕላስ 4j ነው ከተባለ ሰብትራክት አድርጓቸው ሁለቱም ከተባለ ቤዚክሊ ቢን ኔጌቲቭ አድርጎ ደግሞ ቱ ዘ ዲፍረንት ዳይሬክሽን ኦፍ የኖርማል ቢ ለምሳሌ ቬክተር ቢ እንደዚህ ከሆነ ሰብትራክት ኔጌቲቭ ቢ ስናደርገው ደግሞ ምን ይሆናል? እንደዚህ ይሆናል ማለት ነው። ቤዚክሊ ዲስ ኢዝ ኔጌቲቭ ቢ ኦኬ፣ እንደዚህ እንገልጸዋለን። ስለዚህ ኤ ማይነስ ቢ ማለት ቤዚክሊ አሁንም ኮምፖነንቶችን መቀነስ ነው። 5 ሲቀነስ 3 እናደርጋለን። ዜን 2 ማይነስ 4 እናደርጋለን። ቤዚክሊ ምን ይመጣልና 2i ፕላስ 2j ሁለቱን ኤ እና ቢን ቬክተሮች ስንቀንስ ያለው ቬክተር 2i ማይነስ 2j ነው ብለን እናስቀምጣለን ማለት ነው። ሶ ሌላኛው ኢትስ ማግኒቲዩድ ኦፍ ቬክተር ነው። ሶ ማግኒቲዩድ ኦፍ ቬክተርን ለማግኘት ዊ ቤዚክሊ ስኩዌር ኢት እና እንትን ውስጥ ማስገባት ቅድም እንደሰራ ነው ሪዛልት ምንድነው ሩት ውስጥ መክተት ነው። ሶ ቬክተር ኤ ማግኒቲዩድ ኢኳልስ ሩት ኦፍ ኤክስ ስኩዌር ፕላስ ኤ ዋይ ስኩዌር ዜድ ኮምፖነንት ካሉን ድጋሚ ኤ ዜድ ስኩዌር ይሆናል ማለት ነው። ሶ ኤግዛምፕል ስናይ 3i ፕላስ 4j አለ። ፋይንድ ዘ ማግኒቲዩድ ኦፍ ዲስ ቬክተር ከሆነ 3 ስኩዌር ፕላስ 4 ስኩዌር ይሆናል። ሶ ዲስ ስንደምረው 3 ስኩዌር 9 ነው፣ ሲደመር 4 ስኩዌር 16 ነው፣ ሲደመር 25 ነው፣ ሩት 25 5 ይመጣልናል ማለት ነው። ሶ ዛት ኢዝ ዘ ማግኒቲዩድ ኦፍ ቬክተር ኤ ብለን ማስቀመጥ እንችላለን ማለት ነው። ጉድ እዚህ ጋር ደግሞ ድጋሚ እንድታዩልኝ የምፈልገው ማግኒቲዩድ ስናስቀምጥ ኦልዌይስ ዩዝ ሞጁለስን እንጠቀማታለን ወይ ደግሞ ስትሬት ላይኖችን እንጠቀማለን። ይሄ የሚያመለክትልን ማግኒቲዩድ ያለ ዳይሬክሽን እንደማለት ነው። ኦኬ እቺን አስተውሉ። ሌላኛው ዳይሬክሽን ነው። ሶ ቬክተሮች ቅድም እንዳልኳችሁ ማግኒቲዩድ ብቻ አይደለም ያላቸው አይደለ፣ ዳይሬክሽንም አላቸው። ሶ ዳይሬክሽን እንዴት ነው የምናገኘው? ኢትስ አንግል ኦፍ ቴታ ፍሮም ዘ ፖዚቲቭ ኤክስ አክሲስ ነው የምናገኘው ማለት ነው። ኦኬ ስለዚህ ቴታ ኢዝ ኢኳል ቱ ታን ኢንቨርስ ኦፍ ኤ ዋይ ኦቨር ኤ ኤክስ ይሆናል። ሶ ቴታ ዳትስ ዋት ዊ ጌት። ኦኬ ስለዚህ ቤዚክሊ ፓይታጎረስ ተርም ነው ማትስ የተማራችሁትም ማለት ነው። ስለዚህ ለምሳሌ ኤ ምንድነው 3i ፕላስ 4j ነው አይደለ? ሶ የኤ ኤ ዋይ ኮምፖነንቱ ማን ነው? 4 ነው አይደለ? ሶ የኤ ኤክስ ኮምፖነንቱ ደግሞ ማን ነው የሚሆነው? 3 ነው። ሶ ቤዚክሊ ቴታ ማግኘት ማለት ታን ኢንቨርስ ኦፍ ኤ ዋይ ኦቨር ኤ ኤክስ ከሆነ ዳት ሚንስ ታን ኢንቨርስ ኦፍ 4 ኦቨር 3 ኦኬ 4 ኦቨር 3 ስናደርገው ቴታን ወደ ምን እናገኛለን? አባውት 53.13 ዲግሪ እናገኛለን ማለት ነው። ዳት ኢዝ ዋት ዊ ኮል ቬክተር ዳይሬክሽን የምናገኝበት ማለት ነው። ሶ ሌላኛው እሺ እንደው ማግኒቲዩድ ብቻ ቢሰጠን እና እንዴት ነው ቬክተር ኮምፖነንቶችን የምናወጣው? ኦኬ ለምሳሌ 5 ሜትር አለን 5 ሜትር ኢን 45 ዲግሪ ብንባል እንዴት ነው የምናወጣው? ኦኬ ዳት ሚንስ እንዴት ነው የምናገኘው? ሶ ቤዚክሊ ኮምፖነንቶች ሲሰሩ የራይት አንግል ትራያንግል ነው አይደል የሚሰሩ እንደዚህ ነገር። ሶ እንደዚህ በሚሆንበት ጊዜ ከዚች ቴታ ካለ ዳት ሚንስ ይሄ ኤ ዋይ ኮምፖነንታችን ነው፣ ይሄ ደግሞ ኤክስ ኮምፖነንታችን ነው፣ ይሄኛው ቬክተር ኤ ያችን ነው። ሶ የእሱን ዋይ እና ኤክስ ኮምፖነንት ነው የምናገኝ። ሶ ኤክስ እንደምታዩት ለቴታ ኢት ኢዝ ዘ አጀሰንት ዋን አይደለ? ሶ አጀሰንት ስለሆነ ዊ ዩዝ ኦልዌይስ ኮስን እንጠቀማለን ማለት ነው። ለዋይ ደግሞ ኢትስ ቱ ኦፖዚት አይደለ? ለሃይፖቴኑሱ ኦፖዚት ሳይድ ነው ያለው። ሶ ኦፖዚት ሳይድ ለቴታ ኦፖዚት ሳይድ ስለሆነ ዊ ዩዝ ሳይን ቴታ እንጠቀማለን ማለት ነው። ጉድ ሶ ቤዚክሊ ኤክስን ለማግኘት ምን እናደርጋለን? ማግኒቲዩድ ሲባዛ ኮስ ኦፍ ኤች ቴታ ኤክስ ዳይሬክሽን እናገኛለን። ዋይ ዳይሬክሽኑን የዋይ ቫልዩን ለማግኘት ደግሞ ማግኒቲዩድ ኦፍ ኤ 2 ሳይን ቴታ እናደርጋለን ማለት ነው። ለምሳሌ ዘን ኤግዛምፕል እዚህ ጋር 10 ኒውተን አት 30 ዲግሪ አባቭ ሆሪዞንታል ይለናል አይደለ? ሶ እንዴት ነው የምንገልጸው? ሶ የፎርስ ኮምፖነንቶችን ስናይ ፎርስ ኮምፖነንት ኢን ዘ ኤክስ ዳይሬክሽን የዚህ ፎርስ እናደርጋለን 10 ምንድናት? ማግኒቲዩዱ ነው ታይምስ ኮስ ኦፍ 30 ዲግሪ ከአንግሉ ጋር እናደርጋለን ማለት ነው። ሶ ኦልዌይስ አንግል የምትቆጠር ከሆሪዞንታሉ ዲስታንስ ነው። ኦኬ ይሄንን ሁሌም ማስተውሉ። ከሆሪዞንታሉ ወይም ከኤክስ ዳይሬክሽን ካልሆነስ ያኛውን አንግል መፈለግ አለብን ማለት ነው። ኦኬ ስለዚህ
10 cos 30 ዲግሪ እናደርጋለን that would bring us root 3 over 2 ነው ከዛ root 3 over 2 times 10 ወደ about 8.66 ኒውተን ያመጣልናል ማለት ነው fy ደግሞ 10 times sin of 30 ዲግሪ ምክንያቱም it's opposite to the theta አይደል ከአንግል ኦፖዚት ያለው ሳይድ ነው የሚሆነው ስለዚህ 10 times sin of 30 ዲግሪ 30 ዲግሪ sin of 30 ዲግሪ half ነው አይደለ half times 10 is equal to 5 ኒውተን ስለዚህ we can express ይሄኛውን ፎርሱን f ብንለው that means ምን ይሆናል 8.66i plus 5j ብለን ከዛ in ኒውተን መግለጽ እንችላለን ማለት ነው so this is the componentዎቹ ብለን መግለጽ እንችላለን ማለት ነው okay good so ይሄንን አስተውሉልን ሌላው ግራፊካል ሜተድ ላይ እንዴት ነው ቬክተሮችን አድ የምናደርገው የሚባለው አንደኛው ፓራሌሎግራም ሜተድ ነው ብዙ ሜቢ ወርክአውቶች ላይ ካጋጠማችሁ እንድታዩት ሶ ቬክተር ኤ የሚባል ቬክተር ኤ አለ ለምሳሌ እዚህ ጋር ኦኬ ሶ ፓራሌሎግራም ሜተድ ላይ ሁለት ቬክተሮች አሉ ለምሳሌ ቢ ካለን ቢ ደግሞ እንደዚህ አይነት ቬክተር ነው እናደርግ ሶ ፓራሌሎግራም ሜተድ ላይ ከሌላ የሚለየ ምን እናደርጋለን ቴል ቱ ቴል ነው የሚገናኙት ኦኬ ቴል ቱ ቴል ይገናኛሉ ኦኬ ኤ እና ቢ ይሆናል ማለት ነው ስለዚህ then we would draw imaginary ላይኖችን ኦኬ imaginary ላይኖችን እንትን እንላለን so the resultant would be ከዚህ ቴል ተነስቶ እስከዚህ ያለው this is the resultant ብለን እንናገራለን ማለት ነው ኦኬ this is parallelogram method basically so two forces acting on an object የሚለውን ደግሞ ለራሳችሁ ሞክሩት ለምሳሌ የሆነ ቬክተር አለ እዚህ ጋር so የሆነ ቦክስ አለች እንር ከዛ ከላይ የሆነ ፎርስ አለ ከጎንም ደግሞ የሆነ ፎርስ አለ ኦኬ so እንዴት ነው ኤክስፕሌን የምናደርገው ቦክስ ላይ ያለው ፎርሶች የሚለው ለራሳችሁ as an example as an exerciseም ስሩት ማለት ነው ኦኬ good so ሌላኛው ትራያንግል ሜተድ ነው ትራያንግል ሜተድ ቅድም ታይፕ ኦፍ የሰራናቸው ነገሮችን እዚህ ይሄኛው ሄድ ቱ ቴል የሚገናኙት so ቬክተር ኤ አለ so ቬክተር ቢ ካለ ደግሞ ድጋሚ we use ቢ ነው እንደምታዩት ሄድ እና ቴሏን ያገኛችሁ ስለዚህ ሪዛልታንቱን በምንድን ነው የምናውቀው ከተባለ always ሪዛልታንት ቴል ቱ ቴል ሄድ ቱ ሄድ የተገናኘ ነው in a triangle method ኦኬ እቺኛውን በደንብ ወቁ ማለት ነው so this is the resultant ቬክተራችን ብለን መግለጽ እንችላለን ማለት ነው useful for adding two vectors at an angle ያሉ ቬክተሮችን እንደዚህ የሆነ ስቴት ያለ አንግል ላይ ያሉ ቬክተሮችን ለመደመር ትራያንግል ሜተድ አሪፍ ነው ኦኬ ብዙ ጊዜ ማትሪክ ላይ አይጠየቅም ማን ኦር ፈተና ላይ የሚጠየቅ አይደለም ግን again for workout ምናምን ላይ ሊጠቅማችሁ ስለሚችል ያዙት so let's do examples አይደለ መጀመሪያ ቃል እንደገባነው ብዙ ኤግዛምፕሎች እንሰራለን ብለን so as much as possible example እንስራ so a person walks 8 meter east 6 meter north ከተባለ so we explain so normally by ምንድነው by concession ወይ ደግሞ በመስማማት north ብዙ ጊዜ ፖዚቲቭ ነው eastም ፖዚቲቭ ነው አይደለ west ኔጌቲቭ ነው ሳውዝ ኔጌቲቭ so ሶሉሽናችን እንዴት መጀመሪያ እነዚህ የተሰጡን ነገሮች ስንገልጽ r እንበለው ያንን ቬክተር r ምን ማለት ነው 8i plus 6j ማለት ነው አይደለ east ማለት in the x direction አይደለ north ደግሞ in the y direction so east 8 meter east in the positive side of x ማለት ነው plus 6 meter north in the positive side of y ስለዚህ 6j ብለን እንቀጥላለን ማለት ነው so ማግኒቲዩድ እንፈልጋለን ማግኒቲዩዱን ስኩዌር ሩት ውስጥ ገብተን 8 ስኩዌር plus 6 ስኩዌር አድርገን እናያለን so 8 ስኩዌር 64 ነው ሲደመር 3600 square root of 100 is 10 meters አይደለ ዳይሬክሽን ደግሞ ስንፈልግ tan inverse of ምንድነው ብለናል it is y over x ብለናል አይደለ ስለዚህ y ኮምፖነንታችን 6 ነው x ኮምፖነንታችን 8 ነው 6 over 8 tan inverse ስናደርገው 36.87 north east ስለዚህ ቬክተር r ስንገልጸው we can say 10 meter 36.87 degree north east ብለን graphically እንዴት እናደርጋለን we can say 10 እንላለን እዚህ ጋር 10 ሜትር ማድረግ እንችላለን then እዚች ጋር ያለችውን 36.87 ዲግሪ ማለት እንችላለን ማለት ነው ኦኬ so ይሄኛው ኖርማሊ ይታወቃል ኖርዝ ኢስት ዳይሬክሽን እንደሆነ ማለት ነው ኦኬ good so ሌላኛው ፎርስ ላይ ደግሞ ለምሳሌ three forces these forces act ያደርጋሉ 10 ኒውተን አለ in the east direction 10 ኒውተን ደግሞ in the north direction so 10i plus 10j ይሆናል so ሪዛልታንታችን ድጋሚ ስናገኘው
14.14 ኒውተን ይሆንልናል ማለት ነው። ሶ ቴታው ስናገኘው is basically y over x ነው። 10 over 10 ስናደርገው tan inverse of 1 so tan inverse of 1 ማን ነው ከተባለ ማን ነው 45 ዲግሪ ሳውዝ ዌስት ይሆናል ማለት። እንዴት ነው ሳውዝ ዌስት የሆነው የሚለውን በደንብ ለማየት ለምሳሌ 10 ኒውተን ኢስት አለ 10 ኒውተን 10 ኒውተን ደግሞ ወዴት ነው አለን ኖርዝ ነው አይደለ ሶ 10 ኒውተን ደግሞ ወደዚህ ወደ ኖርዝ እንደማለት ነው አይደለ ሶ we would say at a degree ብለን መግለጽ እንችላለን ማለት ነው። ሶ multiplication by scalar ሶ ቬክተሮችን ስካላርሊ እንትን ስናደርግ is basically using ማትስ ላይ የምታውቁት distributive property መጠቀም ነው። ኦኬ ሶ it could be 3 times ለምሳሌ 2 plus 1 ከሆነ ምን እናደርጋለን 3 times 2 6 ነው 3 times 1 3 ነው ብለን we can say 9 ነው እንላለን አይደለ so basically እንደዚህ ነው so vector a 2i plus 3j ነው ተብሎ በስካላር ኳንቲቲ ወይም በቁጥሮች የምናባዛ ከሆነ 3a ስናገኝ is basically distribute ማድረግ ነው 3 times 2 6i 3 times 3 9j ይሆናል ማለት so distribution is a good method ስካላር ላይ እንትን ስናደርግ ማለት ነው multiplication by scalar ሲሆን አሁን ግን ቬክተሮችን ከቬክተሮች ጋር እንዴት ነው መልቲፕላይ የምናደርገው የሚለውን ደግሞ ስናይ ሁለት አይነት መልቲፕሊኬሽን ኦፍ ቬክተሮች አሉ። አንደኛ ዶት ፕሮዳክት አለን፣ አንደኛው ደግሞ ክሮስ ፕሮዳክት አለን። ሶ ዶት ፕሮዳክት ኦር ደግሞ ስካላር ፕሮዳክት የምንለው ኢዝ ቤዚክሊ ሁለት ቬክተሮችን ዶት ፕሮዳክት አደረግን ስንባል ስናስቀምጠው በዶት ነው ኤ ዶት ፒ እናስቀምጣለን። ሶ ኤ ዶት ፒ ኢኳልስ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ታይምስ ኮስ ቴታ በሁለቱ ቬክተሮች መሀል ያለው አንግል ኢዝ ኮስ ቴታ ኦር ደግሞ ኢን ኮምፖነንት ስናስቀምጠው ኤ ዶት ቢ ሚንስ ኤክስ ኮምፖነንት ኦፍ ኤ ታይምስ ቢ ኤክስ ኮምፖነንት ኦፍ ቢ ፕላስ ዋይ ኮምፖነንት ኦፍ ኤ ፕላስ ታይምስ ዋይ ኮምፖነንት ኦፍ ቢ ብለን እናስቀምጣለን። the quantity is always scalar እቺኛውን በደንብ ያዙልኝ in a dot product ሁለት the dot product of two vectors is always scalar that means direction የለም ቁጥርና ዩኒት ብቻ ነው የምናስቀምጠው ማለት ነው። ኦኬ ይሄኛውን በደንብ እንትን ያዙ for example 3i plus 4j is component ማነው vector a 2i minus 1j is vector b find the dot product ከተባለ a dot b እንዴት እናገኛለን 3 times 2 okay 3 times 2 that means the x component of a times the b component the x component of b ሲደመር 4 times minus 1 that means the x component of the y component of a times the y component of b ይህን ስናደርግ ምን ይሆናል 6 minus 4 ይሆንልና a dot b ምን ይሰጠናል 2 ይሰጠናል ማለት ነው። ኦኬ that is basically ስካላር ዳይሬክሽን አይኖረንም ነው። so geometric meaning ከተባለ እንዴ ምንድነው ስካላር ጂኦሜትሪክ ሚኒንግ ከተባለ ለምሳሌ ቬክተር ኤ እንደዚህ ቢሆንና ቬክተር ቢ እንደዚህ ሲሆን ፕሮጀክሽኑን ይሰጠናል እንላለን። ሶ ፕሮጀክሽኑን that means የቬክተር ኤ ቢ ላይ ቢያርፍ ያለው ፕሮጀክሽን ስለዚህ ቬክተር ኤ ቢ ላይ ሲያርፍ ያለው ሚይዘው ቦታ ወይም ፕሮጀክት የሚያደርገው ሻዶ ያ ዶት ፕሮዳክት እንለዋለን ማለት ነው። ሁለት ዩኒቶች ሶ ፕሮጀክሽን ኦፍ ኤ ኦን ቱ ቢ የኤ ወደ ቢ ላይ ፕሮጀክት ሲያደርግ ያለውን ቫልዩ ስናገኝ ምን እናደርጋለን ኤ ዶት ቢ ሲካፈል ቱ ዘ ማግኒቲዩድ ኦፍ ቢ የቢ ማግኒቲዩድ አድርገን እንሰራለን ማለት ነው። ፕሮጀክሽኑን ስሩ ከተባላችሁ ማለት ነው። ሶ ሌላኛው እዚህ ላይ ማየት አለብን as you remember ምንድነው ስካላር ኤ ዶት ቢ ከተባለ is a times magnitude of b times cos of theta ነው አይደለ so assume cos of theta 90 ነው ቢባል so ማን ነው cos ማን ነው theta 90 ዲግሪ ከተባለ as you know cos 90 ስንት ነው ማለት ነው it's 0 አይደለ so basically ኦርቶጎናል ከሆነ ወይ ደግሞ ሁለቱ ቬክተሮች ፐርፔንዲኩላር ከሆኑ በሁለቱ ቬክተር መካከሎች ያለው አንግል 90 ዲግሪ ከሆነ the dot product of those two vectors is basically 0 ማለት ነው። ለምሳሌ a is 3i plus 0j ነው b is 0i plus 4j what's the dot product ከተባላችሁ እንደምታውቁት a 3i ብቻ ኮምፖነንት that means in the x direction ያለው
ዋይ ደግሞ ዘ ዋይ ዳይሬክሽን ብቻ ነው ያለ አይደለ? ስለዚህ ቤዚክሊ እንትን የተባሉ ናቸው ማለት ነው አይደለ? ኦልሬዲ ፐርፔንዲኩላር መሆናቸውን ያሳያል። ግን ማቴማቲክሊ ስናየው 3 ታይምስ 0 0 ነው። 0 ታይምስ 4 0 ነው። 0 ፕላስ 0 ምን ይሆንልናል? ኢት ውድ ቢ 0 ማለት ነው። ኦኬ ስለዚህ ኦርቶጎናል ወይም ደግሞ ፐርፔንዲኩላር ከሆኑ ሁለት ቬክተሮች ዶት ፕሮዳክታቸው ሁሌም 0 ነው ማለት ነው። ኦኬ ይሄንን በደንብ ወቁ። ሶ ሌላኛው ክሮስ ፕሮዳክት ነው። ሶ ክሮስ ፕሮዳክት ኢዝ ቤዚክሊ a times a cross b equals magnitude of a times magnitude of b ሳይን ቴታ ኮስ ቴታ አይደለም፣ ሳይን ቴታ ዜን ኤን አለች። ኤን ምንድን ነው የምታመለክተው? ኢትስ ቤዚክሊ ዩኒት ቬክተር አይ ኦር ኢን ደ ጄ ኦር ኢን ደ ኬ ዳይሬክሽን ብለን የምንገልጸው ማለት ነው። ኦኬ ሶ እዚህኛው ላይ ስካላር አይደለም፣ ኢትስ ቬክተር ክሮስ ፕሮዳክቶቹ። ሶ ሪዛልት ኢዝ ዘ ሪዛልት ኢዝ ቬክተር ፐርፔንዲኩላር ቱ ቦዝ ኤ ኤንድ ቢ። ኦኬ ቱ ቦዝ ለኤም ለቢም ፐርፔንዲኩላር የሆነ ቫልዩ ነው። ሶ ለምሳሌ በቀላሉ ለማስረዳት ለምሳሌ ኤ ኢን ዘ ኤክስ ዳይሬክሽን ነው ቢሆን ኦኬ ቬክተር ኤ ቢ ደግሞ ኢን ዘ ዋይ ዳይሬክሽን ከሆነ የሁለቱ ክሮስ ፕሮዳክቶች ለሁለቱም ፐርፔንዲኩላር የሆነ ላይን ነው የሚሆነው ማለት ነው አይደል? ሶ ዳት ሚንስ ኢት ኢዝ ዘ ዜድ አክሲስ። ሶ ያ ቬክተር ያ አር የምንለው ቬክተር ኢዝ ፋውንድ ኦን ዘ ዜድ አክሲስ። ዜድ አክሲስ ላይ ያለ ቬክተር የሚሆንልን ማለት ነው፣ ኬ ኮምፖነንት ያለው ማለት ነው። ይሄንን ነው ለማለት የሚፈለግ። ሶ ራይት ሃንድ ሩልን መጠቀም እንችላለን። ዛት ሚንስ የቀኝ እጃችሁን ያዙና ለምሳሌ አውራ ጣታችሁን የዋይ ዳይሬክሽን ይሁን፣ ጠቋሚ ጣታችሁ ደግሞ የዋይ ዳይሬክሽን ይሁን። ስለዚህ አውራ ጣቶች ለምሳሌ ቅድም እንዳልኳ ኤ ምንድነው ቬክተር ቢ ምንድነው ብለናል? ዋይ ዳይሬክሽን ነው ብለናል አይደለ? ሶ ወደ ላይ ይጠቁም። ጠቋሚ ጣታችሁ ደግሞ የኤ ዳይሬክሽን ይሆናል፣ የኤክስ ዳይሬክሽን ይሆናል። ሶ ቬክተር ኤን ሪፕሬዘንት አድርጉበት። ስለዚህ የሆነች ኤል ሼፕ ይሰጣችኋል አይደለ? ስለዚህ ሶስቱ ጣቶቻችሁ ደግሞ ወዴት እንደሚጠቁሙ እዩ። ሶስቱ ጣቶቹ ደግሞ ዚያር ፐርፔንዲኩላር ለጠቋሚ ጣታችሁ አይደለ? ዛት ሚንስ ለጠቋሚ ጣታችሁ ፐርፔንዲኩላር ናቸው። ዲስፕሌስ አድርጓቸውም ወደ አውራ ጣታችሁ ብታመጧቸው ዜር ስቲል ፐርፔንዲኩላር ማለት ነው። ስለዚህ ራይት ሃንድ ሩልንም መጠቀም እንችላለን ክሮስ ፕሮዳክቶችን ለመረዳት። ሶ አናሊቲክሊ ደግሞ ስንሰራ ዊ ዩዝ ሜትሪሲስ እና ዲተርሚናንትን እንጠቀማለን ማለት ነው። ስለዚህ ማትስ ላይ የምታውቁት ነው። 11ኛ ክፍል ላይ አይ ቲንክ ካለ የአሁኑ ካሪኩለም ባላውቀው ግን ኤ ክሮስ ቢ በዚህ መልኩ እንሰራለን ማለት ነው። ሶ ፎር ኤግዛምፕል አይ ጄ ኬ እናስቀምጥ ይችላል። ሶ ቬክተር ኤ ምንድነው አለን? 2 3 4 አለ። ቬክተር ቢ ደግሞ አለ ምንድነው? 5 6 7። ሶ ቤዚክሊ ክሮስ ፕሮዳክት ማለት ሜትሪክስ መስራት ነው። ስለዚህ የአይ ኮምፖነንትን ለማግኘት የአይን ትሰርዛላችሁ አይደለ? የአይን ቦታ። ስለዚህ ዲተርሚናንቱ ማግኘት ነው። ስለዚህ እንደዚህ እናባዛለን ማለት ነው። ስለዚህ እንዴት እናደርጋለን? 3 ታይምስ ማይነስ 1 ታይምስ ማይነስ 1 ፕላስ ኦር ፕላስ 3 ታይምስ ማይነስ 1 ፕላስ 4 ታይምስ 6 እናደርጋለን ማለት ነው። 4 ታይምስ 6 ኦኬ። እችኛው ማይነስ ናት ይቅርታ። ሲደመር የጄን ዳይሬክሽን ደግሞ ስንፈልግ ኦልዌይስ ኢንቨርት እናደርጋለን ማለት ነው። ሶ ከዚህኛው ሳይድ የነበረውን ከዚህኛው ሳይድ እንጀምራለን። ሶ ዳት ሚንስ 4 ታይምስ 5 ይሆናል። 4 ታይምስ 5 ማይነስ ስንት ይሆንልናል ማለት ነው? 2 ታይምስ ማይነስ 1 ይሆናል ማለት ነው። 2 ታይምስ 7 ይሄኛው እዚች ጋር 7 ናት ማለት ነው። ጀስት ነው። ከዛ በኋላ ደግሞ ይሄኛው እዚህ ጋር አይ እንላለን፣ እዚህኛው ጋር ጄ እንላለን። ከዛ በኋላ የኬን ደግሞ ለማግኘት ምን እናደርጋለን ማለት ነው? አሁንም የኬን ሳይድ እንሰርዛለን ሮዎች እና ኮለመኖቹን። ዘን ምን እናደርጋለን? ኢት ቢ እዚች ጋር ያለችው ማለት ነው። ስለዚህ 2 ታይምስ 6 ሲቀነስ would be ከዛ ሲቀነስ 3 ታይምስ 5 ማለት ነው። ሶ ቤዚክሊ የሚመጣልን እዚህ ጋር 21 ሲቀነስ 24 ይሆንልናል። ዛት ኢዝ ማይነስ 3i ይሆናል። ዘን ይሄኛው 20 ይሆናል። 20 ሲቀነስ 2 ታይምስ 7 is 14 ስለዚህ it will be plus 6j ከዛ በኋላ ከዛ 2 ታይምስ 5 አለ 10 ማይነስ የk ዳይሬክሽን አለ አይደለ? ሶ 2 ታይምስ 6 ነው፣ 2 ታይምስ 12 ነው። ማይነስ 3 ታይምስ 5 15 ነው። 12 ሲቀነስ 15 it will be minus 3
k ብለን this is the cross product of vector a and b minus 3i plus 6j minus 3k ብለን በሜትሪክስ እንሰራለን ማለት ነው። ሶ እናንተም ራሳችሁ ኤክሰርሳይዝ እያደረጋችሁ ጥያቄዎቻችሁን እየሰራችሁ ትሰራላችሁ። ሶ ክሮስ ፕሮዳክት የሚጠቅመን ቅድም ክሮስ ፕሮዳክት ኦፍ ዶት ፕሮዳክት ኦፍ ቢትዊን ቱ ቬክተርስ ምንድነው የሚረዳን ብለናል? ፕሮጀክሽን ለማየት ነው ብለናል አይደለ? ይሄኛው ደግሞ ቤዚክሊ በቬክተሮቹ መሀል ያለውን ኤሪያ ሶ እንደዚህ ከሆነ ኤሪያው የሁለቱ ቬክተሮች እዚች ጋር ያለችውን ኤሪያ የምናገኘው ኢትስ ቤዚክሊ ባይ ክሮስ ፕሮዳክት ማለት ነው። ሶ ዛት ኢዝ ትራንስሌሽኑ እሱ ነው። ሶ አጌን ወደ ቅድሙ ሀሳብ ስንመጣ ክሮስ ፕሮዳክት ማለት ማግኒቲዩድ ኦፍ ኤ ማግኒቲዩድ ኦፍ ቢ ዘን ሳይን ቴታ ነው ብለናል አይደለ? ሳይን ቴታ ከዛ እዚች ጋር ኤ አለች። በርግጥ ግን ሶ አሲዩም ሳይን ኦፍ 0 ዲግሪ እንበል። ኦኬ ሳይን 0 ዲግሪ ሶ ሳይን 0 ዲግሪ ምንድነው? 0 ነው። ሶ 0 ከሆነ ኦር ለምሳሌ ሳይን ኦፍ 180 ከሆነ ዳዚ ኦልሶ 0 አይደለ? ስለዚህ እነዚህ ምን አይነት እንትኖች ናቸው? ቬክተሮቹ በመሃላቸው 0 ዲግሪ ነው 180 ዲግሪ ነው ማለት አይዘር ቬክተሮቹ ፓራለል ናቸው ኦር ደግሞ ቬክተሮቹ ኦፖዚት ናቸው አንዳቸው ለአንዳቸው ማለት ነው። ኦኬ ስለዚህ ይሄ ምን ማለት ነው? this we call እንደዚህ አይነት ቬክተሮች ፓራለል የሆኑ ቬክተሮች we call them collinear ቬክተሮች እንላለን። ሶ በዚህ መሰረት ሳይን 0 ከሆነ እዚህ ጋር ያለው የኤ ክሮስ ቢ ታይፕ ኦፍ እንትን would be 0 ማለት ነው አይደለ? 0 ነው የሚሆነው። ስለዚህ ፓራለልም ሆነ አንቲ ፓራለል የሆኑ ቬክተሮችን ክሮስ ፕሮዳክታቸውን ስንፈልግ የሚመጣልን ውጤት ሁሌም 0 ነው ማለት ነው። ኦኬ ይሄንን በደንብ እንረዳ። ሶ እችኛዋን ለእናንተ ኤግዛምፕል አድርጌያለሁ፣ ኤክሰርሳይዝ እንድትጠቀሙት አድርጌያለሁ። ሶ ምንድነው ቤዚክሊ ሜትሪክስ ትሰራላችሁ። አይ አለ፣ ጂ አለ፣ ኬ አለ። ከዛ በኋላ ዩ ፑት ደም። ስለዚህ ኤ 1 2 3 ነው፣ ቢ ደግሞ 4 5 6 ሶ ይሄኛው ኤ ነው የሚገልጸው ኤም ቢ። ስለዚህ ከዚህ በኋላ ያለውን እንትን ማድረግ ነው መስራት ነው። ስለዚህ ለአይ ሲሆን የአይን ኮለምንንና ምንድነው ሮውን ታጠፋላችሁ፣ ከዛ ትሰራላችሁ። የጄ ሲሆን ኢንቨርት አድርጋችሁ የምትሰሩበትን መንገድ ወይ ደግሞ በኖርማል ሰርታችሁ በኔጌቲቭ እያበዛችሁ ትሰራላችሁ። ኬንም አሁንም ኮለምንና ሮ እያጠፋችሁ መስራት ነው፣ ቅድም እንደሰራ ነው ማለት ነው። ይሄንን እንደ ኤክሰርሳይዝ እናንተ ስሩት። ሶ ቬክተሮች እንዴት ነው አፕላይ የምናደርገው? ኦኬ ብዙ ነው እንዳልኳችሁ። ቬክተር ኢዝ ፈንዳሜንታል ኳንቲቲ ነው ፊዚክስ ላይ ዋነኛ የምንጠቀመው ቱል ነው ብዙ ነገሮችን ለመግለጽ። ሶ ፎርስን አናላይዝ ለማድረግ ሞሽኖችን ለመግለጽ አይዘሩ ሁለት ቱዲም ከሆነ ትሪዲም ከሆነ የምንጠቀምበት ወደ በኋላ ዩኒቶች እናያለን። ኤሌክትሪክ እና ማግኔቲክ ፊልድን ኢንቱ ዘ ፔፐር አውት ኦፍ ዘ ፔፐር የሚለውን ነገር ታስታውሳላችሁ መቼስ። ሶ እነዚህ ነገሮችን ለማወቅ ፕሮጀክታይል ሞሽኖችን አንግልን እንጠቀማለን፣ ቬክተር እንጠቀማለን፣ ሰርኩላር ሞሽኖችን እነዚህን ሁሉ የምንገልጸው እሱ ቬክተሮች ነው። ቬክተሮች ከሌሉ ቤዚክሊ ፊዚክስ የለም ማለት ነው። ኦኬ ስለዚህ አርዝ በጣም ክሩሻል የሆነ ቶፒኮች ናቸው ማለት ሶ ሰመራይዝ ስናደርግ እስካሁን የተማርናቸውን ግራፊካል ሜቶዶች ሁሌም አዲሽን ሄድ ቱ ቴል ነው። ይህንን በደንብ አስተውሉ። ፓራግራም ፎር ቱ ቬክተርስ ፍሮም ደ ሴም ፖይንት እንዳልኳችሁ ሼር የሚያደርጉ ከአንድ ነጥብ ሼር የሚያደርጉ እንደዚህ አይነት ቬክተሮች ከሆኑ ለእነዚህ ቬክተሮች ቴላቸውን ሼር ለሚያደርጉ እንትኖች ዩዝ ፓራግራም ሜትድ። ሼር የማያደርጉ ግን በመሀላቸው አንግል ላለ ደግሞ ዩዝ ኦልዌይስ ትራያንግል ሜትድን እንጠቀማለን ማለት ነው። ኦኬ ሶ ስኬል ዳያግራምስ መስት ቢ አኩሬት። በማስመሪያ የምንሰራ ከሆነ ስኬል በደንብ በትክክል አድርገን መስራት አለብን ማለት ነው። ሌላኛው አናሊቲካል ሜትድ ነው። ሶ ኮምፖነንቶች አር ቤዚክ የአናሊቲካል ሜትድ በዋነኛ እንትኖች ናቸው። አድና ሰብትራክሽን ስናደርግ ኮምፖነንቱ ቱ ኮምፖነንት ነው እንጂ የኤክስን ኮምፖነንት ከዋይ ኮምፖነንት ላይ መቀነስ ወይ መደመር አንችልም ማለት ነው። ኦኬ ስለዚህ ኮምፖነንት ነው። ሶ ዩዝ ፓይታጎረስ ኤንድ ትሪጎኖሜትሪ ፎር ማግኒቱድ እና ዳይሬክሽን። ስለዚህ ማግኒቱድ ስናገኝ በኮስ ቴታ በምናምን እያለ ዳይሬክሽን በታን በመጠቀም የምንሰራው ማለት ነው። ኦኬ ሶ ሪካፕ ስካለርስ እና ቬክተር ምንድን ነው አለን? በዋነኝነት ስካለር ማግኒቱድ ኦንሊ ነው። ማግኒቱድ ማለት ነምበር ፕላስ ዩኒት። ቬክተር ደግሞ ምንድን ነው አለን? ማግኒቱድ ፕላስ ዳይሬክሽን ማለት ነው። እችኛን በደንብ እናስተውል።
ሌሎቹ ቬክተሮች እንዴት ነው ኦፕሬት የምናደርገው? አዲሽን ሄድ ቱ ቴል ኦር ኮምፖነንት ዋይዝ ነው አድ የምናደርገው። ሰብትራክት ስናደርግ ቤዚክሊ ሰብትራክሽን ማለት አዲሽን ኦፍ ኔጌቲቭ ቬክተር ማለት ነው። ኦኬ ወይ ደግሞ ዳይሬክሽኑ ኢንቨርትድ የሆነ ቬክተር መደመር ማለት ነው። ዶት ፕሮዳክት ኤክስ ኮምፖነንት ኤክስ ኮምፖነንት ዋይ ኮምፖነንት ነው። የሚመጣልን ውጤት መጨረሻ ላይ ምንድን ነው? ስካላር ነው። ክሮስ ፕሮዳክት ኢዝ ቤዚክሊ ዩዝ ዲተርሚናንት ሜትዶች ወይም ሜትሪሲሶችን በመጠቀም ነው የምንሰራው። የሚመጣልን ውጤት ሁሌም ምንድነው? ቬክተር ነው። ያ ቬክተር ግን ፎር ዘ ቱ ቬክተርስ ምንድነው? ሁሌም ፐርፔንዲኩላር ነው ማለት ነው። ኦኬ ስለዚህ ዶት ፕሮዳክት ላይ ኦርቶጎናል ከሆኑ ወይ ደግሞ 90 ዲግሪ ከሆኑ ሁለቱ ቬክተሮች በመሀላቸው ያለው አንግል 90 ዲግሪ ከሆነ ዶት ፕሮዳክታቸው ሁሌም ምንድነው? ኢት ኢዝ ጎይንግ ቱ ቢ ዜሮ ማለት ነው። ክሮስ ፕሮዳክቶች ደግሞ ሁለቱ ቬክተሮች ፓራለል ከሆኑ ወይ ደግሞ አንቲ ፓራለል ከሆኑ ወይ ኦፖዚት ቱ ኢች አዘር ወይ ደግሞ ኢን ዘ ሴም ዳይሬክሽን ሆነው ግን ፓራለል ከሆኑ ፎር ኢች አዘር እነዛ ደግሞ ክሮስ ፕሮዳክታቸው ምንድነው? ዜሮ ነው። ስለዚህ እነዚህ ክሩሻል ሀሳቦች አስታውሱ ማለት ነው። ሶ ኪ ፎርሙላዎችን እነዚህ ያዙ። ማግኒቲዩድ እንደዚህ ነው። ዶት ፕሮዳክትም ይሄ ነው። ክሮስ ፕሮዳክትም ይሄኛው ነው። እዚች ጋር ክሮስ ፕሮዳክቱ ላይ አለች ኤን አለች ሁሌም እዚች ጋር ሁሌም ዳይሬክሽን ስለምትገልጽልን ማለት ነው። ዩኒት ቬክተር ደግሞ አለን ማለት ዩኒት ቬክተር ኦልዌይስ ምንድን ነው? ቬክተር ዛት ዊዝ ቬክተር ዊዝ ማግኒቲዩድ ኦፍ ኦልዌይስ ዋን ማለት ነው። አንድ ማለት ነው። ዚስ ኢዝ እነዚህ ናቸው ፎርሙላዎቹ ኪ ፎርሙላዎቹ። ስለዚህ ሪቪው ኩዌሽኖችን እንስራ እስቲ የሴሽን ማለት ነው። አንድ 5 እንስራ። 10 ጥያቄዎች አሉ። 5ቱን ለእናንተ ተዋለሁ። 5ቱን ግን አብረን እንስራ። ሶ ክላሲፋይ አስ ስካላር ኦር ቬክተር ሶ ዲስታንስ ምንድን ነው? ኦልዌይስ ስካላር ነው። ዲስፕሌስመንት ከሆነ ግን ምን ይሆናል? ቬክተር ይሆናል ማለት ነው። ኦኬ ዲስታንስ 5 ሜትር ሄደ ማለት ነው። ዲስፕሌስመንት ከሆነ ግን 5 ሜትር ወደ ሰሜን ወይ ደግሞ ቱ ዘ ኖርዝ ዳይሬክሽን ሄደ ማለት ነው። ስፒድ ኢዝ ስካላር ነው። ቬሎሲቲ ኢዝ ኦልዌይስ ቬክተር። እነዚህን ማወቅ አለባችሁ ማለት ነው። ሶ ዘ ሰከንድ ኩዌስችን ኮንቨርት 5.2 ኪሎ ሜትርስ ቱ ሜትርስ ኢን ሴንቲሜትርስ። ኦኬ ኩል። ሶ መጀመሪያ ኢን ፕሮሰስ እንስራው። ሶ 5.2 ኪሎ ሜትር 2 ሜትርስ ማለት 5.2 ኪሎ ሜትር አይደለ? ሶ ኪሎ ምንድነው ብለናል? 10 ፓወር ኦፍ 3 አይደለ? that means 5.2 ታይምስ ምንድነው አለን? 1000 አይደለ? 1000 ሜትር ማለት ሶ ምን ሆነልን ማለት 5.2 ሲባዛ 1000 ሜትር would be 5200 ሜትር ማለት ነው አይደለ? ጉድ ይሄንን አወቅ። ሌላ 5200 ሜትር ካወቅን በኋላ አንደኛውን አገኘን አይደለ? ሜትርን ሶ ሴንቲሜትርን እንዴት እናገኝ? ሶ we said 5200 ሜትር አይደለ? ሶ 5200 ሜትር ነው። ሶ ሴንቲ ማለት as you know it's 10 the power of -2 ነው አይደለ? ለዚህ ወደ ታችን ነው የሚሄደው። ሜትር አለ ሶ ወደ ሴንቲሜትር ነው የምንሄደው። ለዚህ ቤዚክሊ ሴንቲ is 10 the power of -2 ነው አይደለ? ለዚህ ከሜትር ግን ወደ ሴንቲሜትር ለመሄድ በምን ማባዛት አለብን? በ10 the power of 2 ማባዛት አለብን ማለት ነው። ምክንያቱም ከትልቅ ቫልዩ ወደ ታችኛው ቫልዩ እየሄድን ስለመጣን ማለት ነው። ኦኬ ስለዚህ ቅድም ልክ ከኪሎ ሜትር እንዳደረግ ነው ማለት ነው። ስለዚህ ከኪሎ ሜትር ወደ ሜትር ስንመጣ በ10 the power of 3 ያበዛን አይደለ? ስለዚህ ወደ ሴንቲሜትር ስናበዛው ምን ይሆናል? 5200 ታይምስ ምን ይሆናል? 100 ምን ይሆናል? ሴንቲሜትርስ እናደርጋለን ማለት ነው። ሴንቲሜትር ምንድነው? 10 the power of -2 ነበር አይደለ? ስለዚህ ይሄኛው ቤዚክሊ ሲባዛ ምንድነው? አንድ ነው የሚመጣልን ማለት ነው አይደለ? ግን ባይ 100 ሴንቲሜትርስ እናበዛለን። ሶ ይሄ ምን ይሆናልናል? 5 2 ከዛ 0 0 2 ከዛ ድጋሚ 2 0 እንጨምራለን 520,000 ሴንቲሜትር ብለን ማስቀመጥ እንችላለን ማለት ነው። ኦኬ this is basically ዋነኛው። ስለዚህ ይሄንን በደንብ ያሱ ማለት ነው። ሞር ኤክሰርሳይዝ ስታደርጉት እየቀለለ ይመጣል። ሶ ሌላኛው given vector a አለን 3i plus 4j ነው። vector b minus 2i plus 5j ነው። so find a plus b። ስለዚህ a plus b ማለት ምንድነው አለን? ኮምፖነንት መፈለግ ነው። ኮምፖነንቶቹ መደመር ነው አይደለ? x into x y into y። ስለዚህ ምን ይሆናል? 3 plus minus 2 ይሆናል in the what direction? in the i direction ሲደመር 4 plus 5 in the j direction ማለት ነው። so ይሄ ምን ይሆንልናል? 1i ወይ ደግሞ ዝም ብለን i እናስቀምጣለን ሲደመር 9j ብለን we can find addition ማለት ነው። ማግኒቲዩድ ኦፍ a ማለት ደግሞ ቤዚክሊ ማግኒቲዩድ ኦፍ a ለማግኘት ኦልዌይስ ምን እናደርጋለን? ሪዛልታንቱን ምንድነው ሩትን ከፍታለን ከዛ ኮምፖነንቶችን ስኩዌር ማድረግ ነው። 3 ስኩዌር ማለት ነው 9 ነው ሲደመር 4 ስኩዌር 16 ስለዚህ ሲደመር 16 ታይምስ 5 ማግኒቲዩድ ኦፍ a ምን ይሆናል? 5 መጣልን ማለት ነው። ጉድ
a ዶት b ከሆነ ደግሞ ቤዚክሊ ኮምፖነንት ቱ ኮምፖነንት ማባዛት ነው አይደለ? ስለዚህ ቬክተር a ታይምስ ቬክተር b ዶት ፕሮዳክታቸው ምን ይሆንልናል? 3 ታይምስ -2 አይደለ? ሲደመር 4 ታይምስ 5 ለምንድን ነው j እና i የማናደርገው? የሁለት ፕሮዳክቶች ኦልዌይስ ሪዛልት ምንድነው? ስካላር ነው ብለናል አይደል? ስለዚህ ማግኒቲዩድ ብቻ ነው ያለን ማለት። ስለዚህ 3 ታይምስ -2 is -6 ሲደመር 4 ታይምስ 5 is always 20 ከዛ ስንደምሮ ስንት ይሆንልናል? 14 ይሆናል። so the dot product of a እና b is 14 ብለን መስራት እንችላለን ማለት ነው። ኦኬ so ሌላኛው ሪቪኬሽን a force of 20 ኒውተን acts at 60 degree okay to the horizontal resolve it into x and y ኮምፖነንት። ስለዚህ ካርቴዥያን ኮምፖነንት ላይ ብናስቀምጠው የሆነ 20 ኒውተን አለ 60 ዲግሪ to the horizontal ላይ አክት እያደረገ ነው። ወደ ምን ወደ አክት እያደረገ ነው። ስለዚህ ኮምፖነንት ፈልጉን አይደለ? ስለዚህ ይሄንን ፎርስ ኤን ቬክተር ኤፍ ብንለው ስለዚህ ኤፍ ኮምፖነንቱ ምንድነው? ቤዚክሊ ኤፍ ኤክስ አይ ፕላስ ኤፍ ዋይ ጄ ነው አይደለ? ስለዚህ ኤፍ ኤክስን እንፈልጉ። ኤፍ ኤክስ ማለት ወይም ኤክስ ኮምፖነንት ኦፍ ኤፍ ማለት ምንድነው? 20 ኒውተን አለ አይደለ? 20 ኒውተን ታይምስ ኤክስ ኮምፖነንት ኮስ ነው አይደለም እንጠቀም ኮስ ኦፍ ዋት 60 ዲግሪ ኦኬ ኩል ኮስ ኦፍ 60 ዲግሪ ማለት ሃፍ ነው አይደለ ሶ 20 ሲባዛ ሃፍ would be 10 ኒውተን ማለት ነው ጉድ ኤፍ ኦፍ ዋይ ደግሞ ኤፍ ዋይ ደግሞ ዋይ ኮምፖነንት ኦፍ ዘ ፎርስ ደግሞ ካደረግን is 20 ኒውተን ታይምስ ምን ይሆናል ሳይን ኦፍ 60 ይሆናል ሳይን ኦፍ 60 basically √3/2 ነው that means 10 √3 ኒውተን ይሆናል ማለት ነው ሶ ቤዚክሊ ቬክተር ኤፍን ስንገልጸው ምን ይሆንልናል ማለት ነው 10 i + 10 √3 j መጨረሻ ኒውተን this is our vector ማለት ነው ኦኬ ሪዞልቭ x እና y ኮምፖነንቱን አገኘን ማለት ነው ኦኬ ናይስ so 5 ምን ይሆናል two vectors p and q have magnitude of 6 and 8 and the angle between them is 90 degree okay so p አለ magnitude of p is 6 okay magnitude of q 8 okay and theta ስንት ነው አለን 90 ዲግሪ so ዶት እና ክሮስ ፕሮዳክታቸውን ፈልጉ አይደል ኦኬ ጉድ ስለዚህ ዶት ፕሮዳክታቸው ማለት basically p dot q ማለት ምንድነው አለ p q magnitude of p times magnitude of q ከዛ cos theta ነው አይደል good p cross q ከሆነስ ምን ይሆናል magnitude of p magnitude of q ከዛ በኋላ ምን ይሆናል sin of theta in direction የሆነች in እናደርጋለን ማለት ኦኬ ስለዚህ በዚህ መሰረት p ስንት ነው አለን 6 ነው አለን ታይምስ q 8 ነው አለን ከዛ በኋላ cos ማን ይሆናል cos 90 ሶ ቅድም ብለናል አይደለ ኦርቶጎናል 90 ዲግሪ ከሆነ ሁሌም ዜሮ ነው ዶት ፕሮዳክታቸው ብለናል ሶ cos 90 ምንድነው ዜሮ ነው ስለዚህ ቤዚክሊ ይሄ ምን ይሆናል ዜሮ ይሆናል ማለት ዛት ሚንስ በp እና በq መካከል ያለው ዶት ፕሮዳክት ዜሮ ግን ክሮስ ፕሮዳክታቸውን ካልን ደግሞ 6 ታይምስ 8 ታይምስ sin of 90 አይደለ sin 90 ይሆናል sin 90 is 1 አይደለ ስለዚህ 6 ታይምስ 8 ምንድነው about 48 ይመጣል 48 in some unit አለ ከዛ in the direction n ብለን እናስቀምጣለን ማለት ነው ስለዚህ ማግኒቲዩድ ብቻ ስለተጠየቀን ሶ ምን ይሆናል ማለት ነው is going to be 48 ይሆናል መልሳችን ማለት ነው ክሮስ ፕሮዳክት ሶ እንደዚህ ያላችሁ ስድስተኛው ጥያቄ አለ ሶ the are vectors ይሄና ይሄኛው ኮሊኒየር ናቸው እንዴት ኤክስፕሌን አርጉ ትባላል ስለዚህ ኮሊኒየር መሆኑን በምን ኤክስፕሌን ማድረግ እንችላለን ወይ ደግሞ እንዴት ማስረዳት እንችላለን ወይ ደግሞ ከሆኑስ ናቸው የሚለውን ነገር እናንተ ጠይቁ the hint is ዶት እና ክሮስ ፕሮዳክት ላይ ያሉ ፕሮፐርቲዎችን አያስታውሳችሁ ስሩ ሌላኛው write the position vectors for the point 4 point ይሄኛው ቅድም የሰራነውን ማየት ነው ማድረግ ነው ቬክተር ማስቀመጥ ማለት ነው ሌላኛው question 8 a person walks 10 meter north and 10 meter east find the resultant displacement graphically and analytically ይላል እንደው የግራፉን ብትተውትም አናሊቲክሊ ግን
እንዴት ነው ማግኘት የምትችሉት የሚለውን ሪዛልታንቱን ፈልጉ። then finally or ዘጠነኛው question actually last but not the least ዩኒት ቬክተር ማግኘት ነው። ስለዚህ እንዴት ነው ዩኒት ቬክተር የሚገኘው የሚለውን ወደ ኋላ ሄዳችሁ ስላይዱ ማየት ትችላላችሁ። then finally ደግሞ ኤ እና ቢ ፕሮዳክታችሁ ዜሮ ነው አለን። ከዛ ኤ ክሮስ ቢ አጌን ዜሮ ነው አለ። what can we say about ኤ እና ቢ? ኤ እና ቢ ምንድን ነው ብለን ማድረግ እንችላለን። እችኛና ትንሽ ታፍ ኮሽን ግን ሆፕፉሊ ትሰሩታላችሁ ብዬ አምናለሁ። ካሰራችሁትም you can inbox us እና we can do it together. okay so this would be የቬክተር ሴሽናችን የፊዚካል ኳንቲቲ ሴሽናችን ይህን ይመስላል። so በኔክስት ሴሽናችን we will be seeing motion in one dimension. okay position, distance, displacement የመሳሰሉትን ቶፒኮች speed, velocity, acceleration, uniform velocity, uniform acceleration የመሳሰሉትን ነገሮች እናያለን። ከዛ equation of motionዎችንም ደግሞ ለማየት እንሞክራለን ማለት ነው። so hopefully በደንብ ስለ ቬክተር እና ስለ ፊዚካል ኳንቲቲዎች በደንብ እንደገባችሁ ተስፋ አደርጋለሁ። so እስከሚቀጥለው ሴሽናችን ድረስ thank you and hopefully በደንብ እንሰራዋለን። okay goodbye